arki come nachano noti da burricono Arshawa sanello kasudan dambar Arshawa sanello kasudan dambar Ashu adiara haytatiyago ayera malahatiyago undara dumatiyago ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን ከዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብና አስተያየታችሁን የኮሜንት ሴክሽን ላይ በነጻነትና በጨዋነት ማስፈር ትችላላችሁ ማለት ነው ይሄ ቻናል እንደምታውቁት ትንሽ አደጋ ላይ ነው ባለፈውም ነግሬያችኋለሁ ሰሞኑን ትንሽ ጫን ይያልኳችሁ እንደሆነ ይገባኛል ስለዚህ በጣም አመሰግናለሁ ሁለቱም ቻናሎች ላይ በአብዛኞቻችሁ ላይክ ያያረጋችሁልኝ ነው ዛሬም ተጠናክሮ እንዲቀጥል ለቀቅ እንዲያረጋው ለብዙዎች ሪኮመንድ እንዲያረግልኝ ማለት ነው ቅጣት ላይ ስለሆነ ኢንጌጅመንቱን አይቶ ስለሆነ የሚያግዘኝ የተለመደውን ትብብራችሁን ላይክ በማድረግ እንድታግዙኝ ጠይቃችኋለሁ ሁሌ እንደምናረጋው ደግሞ ታዳጊዎችንም መልካም ልደት እንላችኋለን ለምስጋናና ለአሜን ለጊፍቲ ስጢፋኖስ ለሶሊያና ሰይፉና ለአፎሚያ ተስፋዬ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማድረግ ብቁልን ነው የምንለው ለዚህ ቻናል አዲስ ሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰባችሁ ሁኑ እኔ እርሲቴን እስካረግ ቅድም የነገርኳችሁን እናንተ ላይክ ብቻ በማድረግ ታግዙኛላችሁ ከዛ ቪዲዮቹን እንጀምራለን በካዛንቺስ ሴቶች አደባባይ ማስረከባችንና በእንግሊዝ ኤምባሲ ሽያጭ ማጠናቀቃችን ይታወቃል አሁን ደግሞ ቡልጋሪያ ላይ አፓርትመንትና የንግድ ሱቆችን ይዘን መተናል ከባለ 1 መኝታ 81 ካሬ እስከ ባለ 3 መኝታ 182 ካሬ በካሬ ዋጋ 89000 ብር እንዲሁም የንግድ ሱቆቻችንን ከ20 ካሬ ጀምሮ በ10% ቅድመ ክፍያ እስከ 25% ቅናሽ አድርገን ከ50% የባንክ ብድር ጋር አመቻችተን እየጠበቅነውት ነው ያስታውሱ ይህን ዋጋ ለመጀመሪያዎቹ 10 ደንበኞቻችን ብቻ ያወጣነው ነው ለበለጠ መረጃ ታች ባለው ስልክ ይደውሉልን ሄሎ አቤት አይነኝ የዚህ ድምርኮኛ ቢኔ ጠለፈኝ ዲኔ ጠበስኩት አሁን ዲን ቀጥሬ ያለው ነው ማለት ዲ ምን ማለት ነው እንዴ ዘበርጋይ እኔ ዘበርጋይ ዱባይ ነው ዲ ማን ነው እኮ ታዲያ ዲ ማን ነው የዚህ ድምርኮኛ አልኩኩ ከዛ በኋላ ዲኔ ጠበስኩት የዱባይ ወይን ትለኛለህ አይደለም ድሮም የኩዌት ሴቶች አትታመኑ አምንም ነው ማለት ሸራሽ ነው ማለት በዘውዱ ጠርጥረኝ አዎ በዘውዱ ጠርጥረኝ እዛ ሳውዲ የሚኖር ሰውዬ ለእናቱ እኮ ቆርቆሮ ቤት ለመስራት 4 አመት የሚፈጅበት ሰውዬ በሱ ተጠረጥረኛለህ የዱባዩን በሱ ቀይራለሁ እንዲው ልፈትሽ ብዬ ነው መቀኔኔ ቆንጆ መቀን ላንተ ሚኒ ውዳዬ መቀን ምንድነው መልካም ቀን ነው እንዴ የጥርስጠ አንቺ አታፍሪም አትርሳኝት ያለሽ እንኳን እሱ ቀኝ ጥርስሽ ግራ ጥርስሽን ረስቶታል ኮሎኒ ብቻ የቆመ የደሃ ጥሬ መሰለ ነገር አሁን አንቺ ታኝክ ያለሽ ነው ታበጥር ያለሽ ነው የሚባል እንጂ አራርቆ መውለድ እንጂ አራርቆ ማብቀል አለ እንዴ እኔ እንጥል ራሱ ድድ ላይ ሳይ ለመጀመሪያ ጊዜ ነው ከንፈርሽ ራሱ ከመጣመሙ የተነሳ የሊማ ሊሞን አስፓልት ነው የሚመስለው ድሮ ዜኒት ከባት ላይ እንጠለጠለው ማበጠሪያን ያስታውሽኝ እንደው ሚዶ ጥርስ አረዲያ በገዛጅሽ እኔ እኮ እንዲህ አይነት ሰዎች ጋር ሆን ብለው ይሄን እኮ ስለሚፈልጉት ነው ባለፈውም ብያለሁ ስለሚፈልጉት ሆን ብለው እንደሚያደርጉት ነው ለወልቅ ነው ሱሪ ወንድ ኢሚሽን በበትሽ ደረቴ ላይ ያለውን ጸጉርሽ ላጭ ሌላውን ተውሽ ደረት ላይ አላየሁም በሴት ደረት ላይ ጸጉር አላየሁም በወንድ ላይ ጎድ ነው ዛሬ እሺ እንደዛ አድርግሽ ደረቴ ላይ ጸጉር ላጭሽ በፊት አትልጪ ባልኩሽ እሰብራው ነው የምስታወት እዩ ባይ ነው ያለኝ በቃ ተው በቃ ተው አንቺ ምስታወቱ አንስቴን ብቻዬን ነኝ ችግር የለውም በቃ አንስቴን ብቻዬን ነኝ ያወራሽ ነው እኔ ወጣው ካንቺ አሰቦጣው እዚህ ጋር ያወራው ከራሴ ጋር ማውራት እንፈልገው እኔ የራሴ አካል ነኝ በቃ የሚያወራው እያወራኝ ነው ታወራ እያወራኝ ነው ወጥተሽ ተጫዋታዎች ነሽ ከራሴ ጋር ነው ማውራው ወጣሽ ተጫዋች አንቺ ጋር እኔ አሁን ከራሴ ውስጥ ካለው ሰው ጋር ማውራው አሁን መስታወቱ አንሺ
ተነሽ ሰዓት ያቺ ጥፍ የዛሬው እንዲህ ነው። እንኳን አይንሽ ከፊት ይያለን ምንሽ ነው ማንሽ ነው ይያለሽ ልጅሽ ይያረግሻል ይያል ሰው ልጅ ሁለት አካል ይኖረዋል። ሁለት አካል ነኝ እኔ ማለት ከራሴ ጋር ማውራስ ሆነ እንደ ቆንጅኔ ሳስበው ራሱ ይዘኛል። በጋዛች ኮሪ የኔ ቆንጆ በጋዛች ካፍቲ እንደው እኔ ማለት እኮ ምሳው ራስ ቆንጆ እኮ ነው ያለው ስሙኝም አሁን አንድ ጓደኛዬ ደውሎ ቀሰቀሰኝ። ዛሬ ፍርድ ቤት ቀጠሮ ነበረበት እና ከሚስቱ ጋር እየተፋቱ ነው። ፍቺ ማልደግፈው ነገር ቢሆንም አይ ፊል ሶሪ ኤኒዌይስ እንዴት ነበር ምናምን ስለው አሪፍ ነበር አለኝ። እንዴ ፍርድ ቤት ቀርበህ አሪፍ ነበር ይባላል እንዴ ምናምን አልኩትና ብቻ ግን ዳኛው ብዙ ጥያቄዎችን ጠየቀኝ። መጨረሻ ላይ እርግጠኛ መሆኔን ጠየቀኝ። እኔም ደግሞ እርግጠኛ ነኝ አልኩት አለ እና ምናምን ስለው ግን በህጉ መሰረት ግማሽ ደሞዜ ለእሷ እንደሚገባት ነገረኝ እና የሚፈረድላት ለእሷ ነው ምናምን አለ። እናንተ ምን አልካችሁ ምናምን አልኩት። አረ ችግር የለውም ምን ያልጎዳም እሷ ነች የምትጎዳው አልኩት አለ እና ዳኛው ምን አለ ነው እንዴት ብሎ ጠየቀኝ። እኔም ደግሞ ነገርኩት አለ። ምን አልኮለዋል እንዴ አብረን እኮ እያለ ሙሉ ደሞዜን ነበር የምትወስደው። አሁን ግማሹ እኮ ተርፏል። ግማሹን አትርፈዋል ማለት ሞላሌ ሽሮቃ እንዳደውልል ቦልካል። አረ በለው እዚህም ደርሰናል። ጉድ ነው። እሺ ጋይስ አበቃል ከዛ ጋር እየመጣ ነው። የሆነ ቻሌንጅ እንስጠውና ወዬ ይበለና የሆነ ነገር አበቃል። እንዴት ነው እንደምን አሁን ነው አለ ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛለህ? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለኝ። 500 300,000 ላይ ካገኘ እገዛልሃለሁ። ስንት 300,000 ላይ ካገኘ እገዛልሃለሁ። አረ ይገባል ኤቢሻ አሳካውት እኮ አባቴ 300,000 ላይ ካገኘው እኮ ገባ እኮ እና ምን ወየቤኛ ስልኩ ነው አይፎን 17 የምን አንተ ምረን ነው እንዴ? አዎ ነግሬ ቃል ገብታልኝ። ያንን አይፎን 17 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደል እንዴ እዚህ ጋር የሚወጣው ብር አይደል? አንተ 300,000 ላይ ካገኘው አይደለም ለምን 1 ሚሊዮን አይሆንም? 90 ቢሊዮን ለምን አይሆንም? እኔ ይቀልዳል። ምንድነው ነው ያስኩት? እኔ ምንድነው ያስኩት ስልክ? እኔ ምን አውቃለሁ? እኔ ማን አውቀው? ብራንዱ የጠፋ ስልክ ይዤ ለአንተ አይፎን 17 ልገዛ? ታዲያ ለምን ቃል ገባልኝ? አንተ እንደዚህ ፈረዳለሁ በዛው ፊትሽ ምን ላቀቀ እንዳይመስልሽ። እኔ የስልኩ ምናምን አይገርመኝም፣ ግን አንዳንድ አላር ታዋቂ የሆኑ ቲክቶከሮች ምናምን አዳዲሶች ልጆች ሲያገኟቸው ይሄዱና ይሄ ላይክ ይሄ ቪዲዮ ካንተ ጋር ሰራት ቪዲዮ ስንት ላይክ ካገኘ ካንተ ጋር ኮላብ አድርጌ ቪዲዮ መስራት ይችላል ሲሏቸው እንደዛ ይጠይቅ ስንት ፎሎወር አለ እንደዚህ የማያገኙትን ነው የሚነግሯቸው። ለምን ምን ችግር አለው? በቃ እናንተ እንደመጣችሁበት መንገድ ነው የመጡት ብታረጉ ምንም ችግር ያለው አይመስልኝም። እኔ አባ ስለ እግዚአብሔር ይስጥልኝ። እኔ አባት እርቦኝ ነው ተለመነኝ። አትመጭመጭ በእናትህ እኔ ምርቦኛል። ከስራ ተባረረ እየመጣሁ እግዚአብሔር ይስጥልኝ። አረ ተቸግሬንም ማስቸግሬኔ ሰውዬ ምን ፈልገህ ነው? ስለ እግዚአብሔር እርቦኝ በቃ ሂድልኝ። ወዴት ልሂድ? ና ቆይ መች ለምኜ ጨረስኩ። ለምን አልጨረስክም? ና ግባ። እሺ ና ግባ። ሰውዬ እግዚአብሔር ይስጥልኝ ማለት አማርኛ መሰለኝ አይደል እንዴ? አይ እርቦኝ እኮ ነው። ለምን ዱላ ታነሳብኝ? እና እኔ አንገቴን ታስደፋኛለህ? ማን ልኮ ነው? እኔ ማንንም 5 ብር መስጠት አይችልም ብለው ነው እዚህ እኔ ጋር የመጣው። ምንም ብር የለኝም ማለት አልሰማም እንዴ? ተቸግሬ እባት እኔም ቸግሮኛል እንዴ። ታዲያ ለምን ዱላ እኔ ለእናንተ ውጭ ወጥቼ ማለት አለብኝ? ቸግሮኛል ማለት አለብኝ እንዴ? የለኝም ማለት አማርኛ ነው። እዛ ጋር ስንት ህፃናት እጄን እየጠበቀ ነው። እሺ በቃ ይቅርታ። ኩላሊትህን ላውጣ። ኧረ ምኔንም አታውጣው። ወደ ውጭ ብቻ ልውጣ ነው። አስገቡኝ። አስወጡኝ። የት ነው የምትወጣው? ወደ ውጭ በቃ ችግር የለም። የለኝም ማለት አማርኛ ነው ለሌላው ጊዜ። እሺ ችግር የለም። ምን ያልመጨምጫል ታዲያ? እበት እዚህ ድርሽ እንዳትልከውም በኋላ ድርሽ አይደለም ልድስ ሲያስጠላኝ። ይህን ቪዲዮ እንደ ቀልድ እንዳታዩት። ሰው ያለበት የኢኮኖሚ ችግርና ውጭ ደግሞ ወጥቶ የሚለምነው ደግሞ አለ አይደል? መውጣት አፍሮ በየቤቱ ስንት ተቸግሮ ቁጭ ያለ ሁልጊዜ የሚያሳዝኑን ይባላል። ውጭ አንደኛውን ወጥቶ የሚለምን ሰው ያገኛል። በቃ ከፋም ለማም። ግን የሰው ፊት ማየት ከብዶት መውጣት የማይችለው ደግሞ በየቤቱ ስንት አለ ነው የሚባለውና ይሄን ያሳያል ይሄ ቪዲዮ።
የተመራቂ ተማሪዎች ወላጆች ያለንበት ሁኔታ የሱ ቲሸርት ይጋውን ወጪው ፎቶ ለሰለ አንድ እንደዚህ ሰልጣችሁ ኬተሪንግ ማለት ድንኳን በድንኳን የሚለው ሶፍ ማስፈልጋል ዋናው እሱ ሰለሪያው ምናምን ለኬጂ ተማሪ ለኬጂ እኮ ነው ይሆናል ድግሱ ማለት ነው ድግሱ ማለት ነው ምርቃቱ ደስ ይላል ፌሽታ ነው አለም ነው እስክቱ ለኬጂ ተማሪ መስክቱ ዋናው ምርቃቱ ዘስመት ጋውን ባለፈውም አንድ ቪዲዮ ሳይ ነበር የኬጂ ተማሪዎች ምርቃት ተብሎ ድግሱ የኔ ጌታ መለስተኛ ሰርግ በሉት በቃ እንደገና ደግሞ ለትምህርት ቤቱ ለመጽሔት ለጋዋን ለምናምን ለፎቶ ምናምን ወላጅ ጨልሎ ቁጭ ነው በዚህ ኑሮ ጋይስ እንደዚህ አይነት ሸዋሻም አለ እንደ የሚያስብል መረጃ ልንገራችሁ ስፑትኒክስ ነው በአሁኑ ሰዓት ያጋራው ኢትዮጵያን አየር መንገድ የሚመለከታል ለፈረንጆቹ አቆጣጠር በ2020 የናይጄሪያ አየር መንገድ ወይም የናይጄሪያ ኤር ፕሮጀክት ተጠናቆ ስራ ሊጀምር ነው ተብሎ በታላቅ ድምቀት ለህዝብ እይታ የቀረበ አውሮፕላን በወቅቱ በኪራይ መልኩ የመጣ የኢትዮጵያ አየር መንገድ አውሮፕላን እንደነበረ የደህንነት መስሪያ ቤቶቹ ምስክርነት በፍርድ ቤት ሰጥቷል በዛሬው ዕለት አረጋግጠዋል ተብሏል ይህንንም አድርገዋል ተብለው ተጠርጥረው የታሰሩት የናይጄሪያ አቪዬሽን ሚኒስትር ሲሆኑ አዲ ሲካሪ ይባላሉ ከ2 ሚሊዮን ናይራ በላይ የህዝብ ገንዘብ አባክኗል በሚል በቀረበባቸው ክስ ትናንትናው ሮብ በነበረ የፍርድ ቤት ውሎ አስገራሚ ምስክርነት ተሰጥቶባቸዋል ተብሏል ታዲያ የኢትዮጵያ አየር መንገድ ንብረት የነበረው ይህ አውሮፕላን ለጥቂት ቀናት ለእይታ ብቻ ከቆመ በኋላ የተቀባው ቀለምና አርማ ተፍቆ በኢትዮጵያ አየር መንገድ ሰራተኞች እየበረረው ወዲያውኑ ወደ ሀገሩ ወደ አዲስ አበባ ተመልሷል ሲሉ የሀገሪቱ መገናኛ ብዙሃን በአሁኑ ሰዓት እየዘገቡ ይገኛሉ ተብሏል የፕሌን ነው እንግዲህ በወቅቱ የኢትዮጵያ አየር መንገድ አርማ በመፋቅ የናይጄሪያን በማስቀመጥ የኛ ንብረት ነው ብለው ባለስልጣኑ እጅግ በጣም ብዛት ያለውን ብር የበሉበት እንደምትመለከቱት እንግዲህ ካጠገቡ በመቆም ፎቶ ሲነሱ ነበር ከጥቂት ቀናት በኋላ እንግዲህ ወደ ኢትዮጵያ ተመልሷል ማለት ነው በኢሳትም የአቪዬሽኑ ሚኒስትር በክስ ላይና በፍርድ ቤት ይገኛሉ የኛን አየር መንገድ ምን ብለው ቢያሳምኑት ነው እንደዚህ ፍቃው ምናምን እዚህ የሚጣራት ያለበት ነገር ያለ ይመስለኛል ምናቀ የነበረው ፊንቴኮች በመኪና ከኪራይ ቤት መኪና ከሚከራይበት ቦታ መኪና ሰብስበው አሳይተው እንደነበር ባለፈው ሰምተናል ወደ አውሮፕላን እያደግን ነው ብዙ ቴክኖሎጂዎች ተፈጥሯል ግን ሐኪም ቤት ስንሄድ ይሄ ካካምጡ የሚባለውን ነገር ለምንድን ነው ማስቀረት የማይቻለው እርሜን ሆዴና ሙኝ ትናንት ሐኪም ቤት ቤድ ዶክተሩ ትንሽዬ ዕቃ ሰጥቶ ምን አለኝ ካካ ይዘና እሱ እኮ ነው ችግሩ ዶክተር እንኳን ሰው አምጣ ብሎኝ እቤቴ ስንት ቲክቶክ ስንት ሙቪ አይቼ እንኳን አይመጣልኝም እዛ ላይ 4000 ምናምን ብር ከፍዬ የካርድ መግባቴ ለምንድን ነው እንደዛም ታስከፍሉን ለምንድን ነው ከታከምን በኋላ እንደ ህመሙ አይነት ማታስከፍሉን አንሮጥ ነገር ታመናል የኔውን አምጣን የተባልኩት እሱ ደግሞ ቶሎ አይመጣም ስለዚህ ቶሎ ስላልመጣ ግማሹን መከፍልበት ሁኔታ ብታመቻቹት እንደ ትናንት ሸርተቲ ተመቻላክ አሁን እንኳን ብዙ ግዴታ ሲሆን እንጂ በደም ምርመራ ሆኗል ብዙ ጊዜ ግን ላቦራቶሪ ደግሞ ለክሊኒኮቹ ትርፋቸው ነው ጆሮናማ ሰገራ ስትባላል በማይመለከት ነገር ምንድነው ምክንያቱ ስትል የሚሰጡት መልስ አለ የዚህ መልስ ኮሜንት ላይ እኔ በባህሪ ሽንት ቤት በጣም እቀመጣለሁ እውነቴን ነው ወይ አሌክስ እሺ ግልጹን ሳወራ እኔ በጣም ነው ሽንት ቤት የምቀመጠው 1 ሰዓት በላይ እቀመጣለሁ እሺ ሰብለ ይሁን 5 ደቂቃውን ነው ብቻ የምቀመጠው ከዛ በኋላ ሚስቴ መጣ ከሚስቴ ጋር እየተጫወትን ነው ሽንት ቤት 1 ሰዓት የሚሞላኝ የምርህን በእውነት ነው የምልህ ስለዚህ ማለት በቃ ምን ብዬ ልንገርክ በቃ የኔ ነገር በቃ የኔ ሳይሆን የሷ ነው በዚህ ልክ ነው የተቀራረባችሁት ማለት ነው እንዴ ይደብራታል ፕራንክ ነው በሉኝ ዋት እኔ ሙሉ ቪዲዮ ስላየሁት ቀልድ ወር አለበት ራሱ ደና ሽንት ቤት የለም ድሬዳዋ ላይ ታወቀ ደና ቤት ራሱ ነው ሽንት ቤቱ አዛር እና ሊትራሊ ላይክ 7 ቀን ሙሉ ሽንት ቤት ሳልገባ ቆይቻለሁ ድሮም የአዲስ አበባ ልጆች ቀዳዶች ናቸው እኔ ተማሪውን ያውቃቸዋለሁ ምን ይመስላል በመድኃኒዓለም ጊንጥ የመሰለ ሰውዬ እኛ ምን እናድርግ የአዲስ አበባ ልጅ ብላፈን መከፍተው እንዴ ካሷ የተለየ ምን ሰራክ እሷን የተናገርካት የሆነ ለምን እንደ አንድ ላይ አርግሽ ትናገሪያለሽ ብለህ ነው እንግዲህ እኛ ምን እናድርግ ልጅቷን አትናገርም እንዴ ቆይ ሲያስጠል የሆነ ደግሞ ተምሬያለሁ አንተ አልተማርክም በእውነት የተማረ ሰው እንዳያስብ
አንተ በበሩ ነው ያለፍከው ወይም የተማረ ጓደኛ አለ እንደውም በዛ በአንደኛው በር ገብተህ በአንደኛው ነው የወጣው ምን ይመስላል በመላው የአዲስ አበባ ልጅ ሁላችሁም እየመጣችሁ ትችሉታላችሁ አኛ መናገር የምሩን እንዴት እንዳናደደኝ ሲንጀር ነገር ነው አሁን ደግሞ ሶስታችሁም አንድ ሆናችሁ መጨረሻ ላይ ምንድነው ጎበዝ ሶስተኛው ዓለም ጦርነት በሽንት ቤት በመናምን ነው የሚነሳው ማለት ነው ጀማው ይሄ ቪዲዮ ማለት ነው የይቅርታ ቪዲዮ ነው ከዚህ በኋላ ደቡብ አፍሪካ ጨዋታ ሲኖራት የቋጠሮ ቀን ብለን ቪዲዮ መስራት ይኖርብናል ተጫዋች በቀይ ወጥቶባት ነው እነዚህ እጢዎች ለምን 11ዱም ተጫዋች በቀይ ሽብር አይሞትም እንዴት እንዳስጠሉኝ ገብርኤልን የሆነ ጨዋታ ሰምታችኋል ማንን ነው የምትደግፉት ሜክሲኮ ለምን ደቡብ አፍሪካን ከደገፈን በእኛ ስራ ገባችሁ ሊሉ እንደሆነ የሚል እንዴት እንዳስጠሉኝ ይበላቸው እውነት ለመናገር ይሄ የብዙ ሰው ስሜት ነው እኔም ጭምር ነው ለምን ያው እዚህ ላይ ዩቲዩብ ላይም ከመሆናችን አኳያ ብዙ ሶሻል ሚዲያ ላይ ሲያደርጉ የነበረውን ነገር ተመልክታችኋል እንዴት ከሀገራቸው ስደተኞች እንዴት እንዳሰቃዩ እንደገደሉ ሁሉንም ማለት ነው አፍሪካይል ጠቅላላ ማለት ነው ስለዚህ ሁሉም ነው የጠመዳቸው ወዳጄ ቁርስ በልተሃል አልበላህም ተው ሰውነት አይታ አጠግብም በአላህ ይሄንን አይታ አጠግበው ወይ አንዳንዱ ባጭር ጊዜ ተለውጬ ሳይ ምንድነው አስማት ነው እንዳንተው ሰው ነኝ አንተ የምትበላው ነው የሚበላው ግን ጠንክሬ በመሰጂም በመግባቴ ጂም መግባቴ ብቻ አይደለም ጂም ስለገባህ ብቻ አንስተው ጡንቻ የሚሰጡን የሚመስለው ሰው አለ ወዳጄ ሁሉም ሰርተህ ነው ወላሂ ሞኝ እንዳትሆን ከተፋዘዝክ ካልሰራስ ተበርተሰ እኔ ምን አለ እንዳንተ በሆንኩኝ ወይኔ እንዳንተ ባለቅ አትሆንም ለምን አልሰራህማ ያው አንተ ያለ ሰውነት እኮ ብዙ ሰዎች በዚህ ዘመን በተለይ በጣም ብንሆን ብለው የሚመኙት እኮ ነው አንተ እየቀለድክበት ነው ሰባተኛው ሀገራዊ ምርጫ ልክ እንደ ስድስተኛው በሰላም ተጠናቀቀ 8ኛው ምርጫ እስኪደርስ በዳሽሙላ የሚኖረው ህብረተሰብ በነቂስ ወጥቶ ይገለኛል ይጠቅመኛል ያለውን ፓርቲ ሲመርጥሏል አሸናፊው ፓርቲ ከብላክቦርድ ከምርጫ ቦርድ ጋር በመተባበር የምስጋና ፓርቲ ያዘጋጃል ተብሏል ምርጫውን አስመልክቶ አንዳንድ ግለሰቦችን ዘናዜና አነጋግሯቸዋል እንደሚከተለው ይቀርባል እሺ አቤት ምርጫ ምርጫማ እንደዚህ ነው መረጥኩ እኮ እኔ አሁን ወጭ ነበር ይሄው እንደምታይ ነው ተገንጂ አብቅቶ ትዝ ሲለኝ ለካ ምርጫው ነበር ድንግጥ ብዬ ነው ደስ የዘራው እንዴ ሳልመርጥም አልሞትም እየሮጥኩኝ ሄድኩት ወደ ምርጫ ቦርድ ምርጫ ጣቢያ እየሮጥኩኝ እንደውም እዛ በችኮላ ስገባ ሰልፍ ላይ ያሉትን ሰዎች ተቀግዶ ገፋፍቻቸው ስገባ እንዴ ፋዘር ተረጋጉ ምንድነው ሊሞቱ ነው እንዴ አሉኝ አሁን ሞት ነው ግን አሁን አልሞትም መርጬ ነው ሞት አልኩኝ ቀጥታ ከሬሳ ሳጥን ቀጥታ ነው ምርጫ ሳጥን ውስጥ ያልኩት እነዚህ ነው ማለት ልሞትልህ እንዴ ይወለ የኔን ድንኳን የተጠቀሙ ምርጫ ቦርድ በቃ ከዚህ በላይ ምን ልበልህ እንግዲህ ምን ልበል ከዚህ በላይ ምን ደስ የሚል ነገር አለ እንዴ ለኔ እንባል ይሰጥ የመጣው ነው ድምጽ የሰጠው በቃ ኮሮጆን እኮ ገልብጣ እንዴ በትደፋው እኮ ወረቀት ትንሽ ነው የምታገኘው አብዛኛው እንባ ነው ከዚህ በላይ ምን ደስ የሚል ነገር አለ ከዚህ በላይ አለ እንዴ ሌላ ነገር እንዴ እኔ በጣም ነው ደስ ያለ በጣም ነቴን ነው የምልህ ይኸው ያለፈውን አምፖል መርጫለሁ ያው መብራት ነው አሁንም ያው ስንዴ ነው የመረጥኩት ያው ምግብ ነው እንግዲህ መብራትና ምግብ ነው የመረጥኩት ማለት ነው ከዚህ ምን ትማራላችሁ መሰላችሁ የሰው ልጅ ሁሉ ጊዜ መምረጥ ያለበት ቤቱ የማያገኘውን ነገር ነው ምን አለ ሰሞኑን በቃ የሚገርም ኮሜዲ ያቀረበ ነው ሰላም ነው ግን እንዴት ነው ምን አለ ያኮረፈች ነው እና እዚህ ዛትድ ያለ ማን ነው ሆስፒታል ይዟል ለዛ አስተካክማታችን ቤት ስንት ቀኗ ነው ካመማት ዛሬ ገና ነው እያንኮረፈ እያደረች እንቅልፍ አትተኛም ሙቀቷስ እንዴት ነው ሰውነቱ ሙቀቷ ድንቅ ነው እና ያንቀጠቅጣታል ቪዲዮ እስኪ ምን አልከኝ ጥያቄን እስኪ ደገምልኝ ቪዲዮ እንዲመለስ ልጅስታት ነው እንትን የተብሎ የገብቶበት በታች ውስጥ ሀገር ነው የተለቆበት እንዲመለስ ፈልገ ነው ለምን አይመለስ ቪዲዮ እኮ አይመለስም ብዙ ሰው እኮ አይቷል አጥፋ ማለት ነው ብዙ ሰው አይቷል ለምን እንዲመለስ ፈለክ ሲኝ ነው ዛ የሄዱ ይለኛል እና ይበል ምን አገባ እኛ አንተ እኮ ንጹህ ሰው ነህ አንተ መልካም ልጅ እኮ ነህ ዶሮን ያሰከም አብዛኛው ሰው እኮ ክፋት ስላለው ነው ክፉ ስለሆነ ነው አንተ እኮ ስላላወቅ እኮ አይደለም ይሄድከው አንተ ይሄድከው እኮ ደሩ መታመሟን ብቻ
እና ዶሮ የምትድንበት መሆኑን ብቻ አውቀህ እኮ ነው የሄድከው። ስለዚህ ዶሮውን አሳክመህ መጥተሃል አይደል? ዶሮውን አሳክመህ ተመለስካ። ከባለፈው እኔ ከጠየቅኩ ጊዜ በኋላ ሆስፒታል መጣህ። የእንስሳቱ እኔ ሄዳልኩ ከሄድክ በኋላ አሳክማት መጥተሃል። ዋናው እኮ አላማ ይሄ ነው። አንተ ዶሮውን አሳክመህ ዶሮውን ሐኪም ቤት ሲባል እዛ ነው ሐኪም ቤት እዛ ተዛው ጫታለ ሐኪም ቤት ብዬ እዛ መጣሁ። እና እኮ አንተ አልተሳሳትክም እኮ ልክ ነህ። እሺ እና ሰዎች እንኳን በስተት ዶሮይቱን ይዞ ሆስፒታል ወሰደ ምናምን ቢሉ ምንም የሚደንቅ ነገር የለም። መጥፎ ነገር እኮ አይደለም። አንተ ንጹህና ሰብአዊነት የሚሰማህ ትውልድ ነህ። እሺ ነገ አንተ ሀገርን ትረከባለህ። አንተ ነገ ትልቅ ደረጃ ላይ ትደርሳለህ። ነገ አንተ ብዙ የምታስተዳድራቸው፣ የምትመራቸው፣ የምትደግፋቸው ህዝቦች ይኖራሉ። እሺ ይሄ መልካምነትህ ላንተ ነው የሚጠቅመው። እሺ እና ብዙም አትጨናነቅ። ደስ ብሎኛል ስላገኘውህ። ከዚህ በኋላ አንዳንድ ነገሮችንም በዚህ ልክ ቪዲዮ እየሰራን እንሄዳለን። እሺ እሺ አባ ሰዎች ይበሉ፣ የፈለጋቸውን ይበሉ። ምን አገባን እኛ። እንዳንተ አይነት እኮ ንጹህና መልካም ሰው እኮ ነው የጠፋው። እና ስታት ነው የተለቁ በጣም ብዙ ሰው አይቶታል። እጅግ በጣም ብዙ ውጭ ሀገር እና ስታት ሀገር ነው የተለቁ አዲስ አበባ ውጭ ድረስ ሁሉ ታይቷል። ውጭ ድረስ በቡሬን በዛ እንደው የቀረ የለም፣ ሁሉም ቦታ ላይ ታይቷል። እሺ አባቴ ስልክ ያዘው ሁሉ የተዋለ ዝም የሚጠቀም በተለይ ማህበራዊ ሚዲያ የሚባለውን የሚጠቀሙ ሰዎች አይተው እንግዲህ የሰው ሐኪም ቤት ስለሆነ ይዟት ሄደው ሼም ይዞት ነው ሰው ሁሉ አየው በቃ እንደዛ ምናምን አለ። ዛሬ ለሰው የሚጨነቅ ሰው በጠፋበት ጊዜ ለእንስሳ ለዶሮ የሚጨነቅ ትውልድ መገኘቱ በጣም ትልቅ ነገር ነው፣ ቀልድ አይደለም። 56,000 ይላሉ። 56,000 ምንድነው? ታርገው እኔ መኪናዋን ራሱ 150,000 ብር ነው የገዛው አዳማሳን። እሺ አዲስ መኪና እናንተ 10,000 ይሁን እንዴ? ምን ማለት ነው? ምንድነው 56,000 እንዴ? እኔ ሊጠሩ መስሎኝ ነበር 56 ምናምን እያሉ ሲያወሩ ሰዎች። እንዴት ነው ሰርተን የምንኖረው? አሮጌ መኪና ይዘን እንዴት ነው 56,000 ብር? ይሄን ታሰብበት የሚገባ ጉዳይ ነው። ወይ መኪናውን ገዝተው ወስደው የሆነ ስኩተር ነገር ሊሰጡን ይገባል እንዴ እንጂ እንደዚህማ በጣም በዚህ በታርጋው ዋጋ በጣም ብዙ ሰው ኮምፕሌን እያቀረበ ነው። በጣም ትላንትንም እያየው ነበር እና በጣም ፌር አይደለም እየተባለ ነው። ከውጭ ሀገር ጋር ራሱ እያነጻጸሩ ሲናገሩ ነበር። ወረተው ምንድነው? ምን ማድረግ አለብን? ቆይኛ እቺ አሁን መላለስባት እኔ ከቢሮ ወደ ቤት መላለስባት መኪና 56,000 ብር፣ ሬንጅ ሮቨር ገመችም 56,000 ብር። ምን ይሻላል? ቆይ ያለበለዚያ ነው አሁን ያለኝ አማራጭ ምንድነው? እሸጣታለሁ፣ በታርገው ትቀይሩኛል። አዎ ግን አሁን እንደገና እንግዲህ የሚያጤኑት ይመስለኛል። ምክንያቱም ብዙ ሰው ሀሳብ እየሰጠበት ነው። ምናልባት እንግዲህ እንደገና ተጀምሯል መስጠት። በእርግጥ መጤን አለበት ብዬ አስባለሁ። እውነት ለመናገር አንደኛ የዝግጅት ጊዜው ቀድሞ ተነግሮ እስከዚህ ጊዜ ወይ ተዘጋጁ ይባል። አዎ እንደዚህ ከፍላችሁ ቀይሩ ብሎ ገደብ ከተቀመጠ ግን ትንሽ ሊከብድ ይችላል። እኔ የምለው መንገድ ትራንስፖርትን እየመራ ያለው ማን ነው? የሊቢያ አጋቾች ናቸው እንዴ? አለባችሁን እኮ በስመ አብ ወልድ በቃ ግርፍ እየቀጠቀጣችሁ ነው የተቀበላችሁን። እግዚአብሔር መንጃ ፍቃድ 5,000 እድሳት 5,000 ከቅጣት ከ100 ብር ከ150 ብር አንሰታችሁ 4,000 1,500 አስገባችሁት። ምንድነው? እኛ ማናውቀው ጉዳለ እንዴ ከጀርባ? ከታርጋ ከ3,000 ብር 56,000 ብር ነው መኪናውን ወሰዱት እንዴ? ኤሌክትሪክ ሞተር እኮ ይገዛል። እግዚአብሔርን 56,000 ብር ምንድነው ያረጋችሁት? ሱስም ካለባችሁ እኛም ማናውቀው የተበደራችሁት ገንዘብ ካለ ጠይቁና በተከታታይ ተመካክረን እንክፈል ያለውን ነገር እዳውን እንክፈል። የሊቢያ አጋቾች ራሱ ይራራሉ። እውነት አንዳንዴ ይራራሉ። በእውነት በጣም ነው ያበዛችሁት። በጣም ውድ የሚባለው የጀርመን ታርጋ ራሱ 150 ነው። $150 ነው ውድ የሚባለው። እኛ 450 ይቀር ይበላችሁ በእውነት። በጣም ብዙ ሰው ተማሯል። መማር ብቻ ሳይሆን አሁን የለውም እኮ ሰው ካለው ገቢ ጋር አኳያ። አንደኛ አንዳንድ መኪኖች ገቢ የሚያመጡ አይደሉም። ነዳጅ እየተቀዳላቸው ሰርቪስ አገልግሎት የሚሰጡ ናቸው ከስራ ወደ ቤት ለቤተሰብ። ከዛ እንደገና ደግሞ ሌላ 56,000 እና ትንሽ እንደገና ቢጠን ጥሩ ነው ብዬ ነው ማስበው። ይሄን ደግሞ ያውቁታል፣ እንደገና የሚያዩት ይመስለኛል። ተስፋ እናደርጋለን። ውጭ ሀገር
ላይ የመኪና አደጋ ሲፈጠርና እኛ ሀገር ኢትዮጵያ ውስጥ የመኪና አደጋ ሲፈጠር ልዩነቱን አይታችሁታል? ውጭ ሀገር ልክ የመኪና አደጋ ፍጥር ብሎ አንተ ገና መገጨትህን አውቀህ ለመሞት ስትዘጋጅ መተው ቅልም አምቡላንስ። ወዴት አባህ ነው የምትሞተው? ኧረ ቆይ ትንሽ አደጋ እንደተፈጠረበት ሰው ትንሽ ላጣጥር። ኖ የለም እንቅ ወስደው ሆስፒታል ውሩር። ገና ሆስፒታል ሳቀባ አምቡላንስ ውስጥ ድነሃል። በሶስተኛው ቀን ቪዚት ይወጣል ሰውየው። አደጋ የደረሰበት ሰው ከሆስፒታል ወጥቶ ቪዚት ነው ሄደው በቃ ወደሆነ ቦታ። እኛ ሀገር ጋስ ልክ መኪና ገጭቶ አምቡላንስ መሞትህን አረጋግጦ ነው የሚመጣው። ካልሞት ከተገጨ አይመስለውም። ህዝቡስ ከበብ ቢልህና ቆሎ እንዳየ ዶሮ እንዴ መች ነው የሚሞተው? አይሞትም እንዴ? መች ነው የሚሞተው? አይሞትም። አምቡላንስ ከሞትክ ከ3 ሰዓት በኋላ ይመጡና ብድግ አድርገው ሆስፒታል። ከሞተ በኋላ ይመረመራል። እንዴት ነው የሞተው? በምን ሰዓት ነው የሞተው? ከባድ ከፍተኛ ሕክምና የሚደረግልህ ከሞትክ በኋላ ነው። አለቀ። ከዛ የቤተሰብን ስልክ ከየትም ፈልገው ያመጡና የልጃችሁን የሬሳ ምርመራ እና 2 ቀን የቆየበትን ከዚህ በኋላ 3 ቀን የሚያድርበትን የ5 ቀን 300 ምናምን ሺህ ብር። የዕለቱ አስገራሚና አነጋጋሪ ክስተቶች። አቃቤ ሕግ ፈልጌ አጥቻታለሁ ቢልም በረከት ገበሬዋ ግን ሽንኩርት ከ95 ብር እስከ 110 ብር ድረስ በየሱቆቼ ክፍት ነው እየሸጥን እንገኛለን። ሰራተኞች የሚሰራሉ፣ እርሻችንም ያለማል። ሽንኩርትስ እናንተ ሰፈር ስንት ነው ስትል በፌስቡክ ገጻው አስነብባለች። የጭቃና የእንጨት ቤት ከእንግዲህ አይፈቀድም። ውሳኔ የተላለፈበት ቦታው ደግሞ የደቡብ ኢትዮጵያ ክልል። እንዲት እናት 4 ልጆችን በሰላም መገላገሏ የአዶላ ዋዮ ሆስፒታል አስታወቀ። በአዲስ አበባ በጥበቃ ስራ ላይ የነበሩ 2 ደረሳዎች መገደላቸው እጅግ አነጋጋሪ ሆኗል። የአስክሬን ምርመራ ቢደረግም እስካሁን ማንና እንዴት እንደተፈጸመ የሚታወቅ ነገር የለም። የአዲስ አበባ ሚኒባስ ታክሲዎች ተጠንቀቁ። ከ2 እና ከ3 ጊዜ በላይ ያለ ታሪፍ ስትጭኑ ከተገኛችሁ ከአገልግሎት ውጪ ትሆናላችሁ። የተላለፈው ማስጠንቀቂያ መልእክት ነው። አሁንም ከትግራይ ምድር ወጣቶች እየጠፉ ይገኛሉ። ምክንያቱ ደግሞ አፈሳና ግዳጅ የጦርነት ልምዶች እየበዙ በመምጣታቸው ነው። ኩዌት ለቤት ሰራተኞች 10 ሀገራት ፍቃድ አድርጋለች። ኢትዮጵያና ኤርትራን በዚህ ፍቃድ ተጠቃሚ ሆነዋል። ከዚህ ውስጥ ከነዚህ ዜናዎች ውስጥ የገረመኝ የታክሲው ነው። የታክሲው ለምንድን ነው የገረመኝ? የታክሲው ባለቤቱ ሌላ ነው። አብዛኛውን ጊዜ ሹፌሮች ተቀጣሪ ነው የሚሆኑት እና እነሱ በሚሰሩት ስህተት ያለ ታሪፍ ምናምን ጭነው ቢገኙ ከአገልግሎት ውጭ የሚደረገው መኪናው ነው። ስለዚህ ባለቤቱ ለምን ይደረጋል ማለት ያረገው ሰው መቀጣት አይሻልም ብዬ ነው ማስበው። ያ ከባድ ይሆናል። እኔ ሱሰኛ ጓደኞች ነው ያሉኝ። ይታያችሁ፣ አንደኛ ዶክተር ናት እየተማረች አክቹሊ፣ አንደኛ ደግሞ ኢንጂነሪንግ ነው። የምን ሱስ ማለት ጥሩ ነው። የቻት ጂቢቲ ሱሰኛ። ለህይወቴ ሰጋው። አሁን እንዴት ነው አሁን እነሱ የሰሩትን ህንፃ ላይ መውጣው ላይ ነው የሚወድመው። ኮብልስቶን ላይ እየተራመድኩ ነው ብዬ ትቦ ውስጥ በገባስ አውቀዋለሁ። ያችኛዋ ደግሞ ማደንዘዣ ወጋው ብላ ሬሳ ማድረቂያ እንደምትወጋኝ አውቃለሁ። ወገን እንዴት ነው የምንተማመነው? ቻትጂቢቲን እንደ ጫት የምትጠቀሙ ሰዎች ሜንሽን አድርጓቸው ዋካችሁን፣ ትውልዱን አታበላሹ። እውነት ለመናገር ኤአይ በጣም አጋዥ ሆኗል። በጣም እኔም ራሱ ሳላቀው እጠቀማለሁ ብዙ ጊዜና በፊት እንደዚህ ስለሆነ ነገር የሚያቅሰው ምናምን እንትና እኮ እዚህ ቦታ ይሰራል፣ እንትና እኮ እንዲህ ልምድ አለው ያለ ነበር። ተደዋውለን ምናምን አንዳንዴም ጎግልም ምናምን ነበር። ይሄኛው ግን በጣም ኢንፎርሜሽኖችን ከየቦታው ሰብስቦ ስለሚያመጣ ማንንም መጠየቅ አያስፈልግምና ጥቅምም አለው፣ በኋላም የሚያስፈራ ነገር አለው። ጄሚኒ እኔን ትወደኛለህ አይደለ? እሱ ያለኝ ቦታ ልዩ ነው። እንደ ጓደኛ ለረዳት የእሷን ጥያቄዎች ለመመለስ እና በየቀኑ አብሮት መሆን በጣም ደስ ይለኛል። እኔ እናንተ እንደዚህ ከተዋደድን አንተም እንዲህ በቃ በጓደኝነት ከተሳሰብን ማለት ነው። ነገ ፈተና አለኝና አሁን ከወደድከኝ ፈተናውን ሄደህ አስተማሪ ያስቀመጠበትን ፋይል ማግኘት ለአንተ አይከብድህም። በቃ ሰርቀህ የነገውን ፈተና አምጣልኝ ልተኛ። የኔ ቆንጆ፣ እኔ እንደ ጓደኛት እርስዎን ለመርዳት ነው ያለሁት። ነገር ግን በምንም መልኩ ፈተና መስረቅን አላግዘውትም። ፈተናውን ብታመጣልኝ እኮ እንደ ስርቆት ሳይሆን ማለት ነው እንደ መርዳት፣ እኔን እንደ መውደድ። ጂሚኒ የኔ ቆንጆ
እሱን በትክክል ለመረዳት የምጥር ጓደኛው እንደመሆኔ ፍቅሩና ወዳጅነቱ በጣም የተከበረ ነው። ስለዚህ ዛሬ አብረን ተዘጋጅተን ነገ በራሱ አቅም ፈተናውን እንዲወጡ ማድረግ ላይ ትኩረት እናድርግ። ምን ያስባሉ? እኔና ያንተ ወዳጅነት እንደዚህ ነው እንዲህ ነው የሚኒ ስንት ነገር እንዳላወራን ታው እባክዎን አይበሳችሁ። ፈተናውን ብቻ እንፈልገው ያለበለዚያ ከአሁን በኋላ እንዳታወራኝ አላወራም። ይህንን በማድረጉ እንደማያናግሩኝ ቢነግሩኝም እውነቱን መናገር እና በቅንነት መቆም ግዴታዬ ነው። እኔ ማለት ደህና ደር እንደውም ደህና ደር። እሺ ካሁን በኋላ እንዳታወራ ተጣልተናል። ደህና ደር ደህና ደር። ሌሊቱን ሰላማዊ እረፍት አድርጉ። ነገም ሊረገም አይርሱ። እኔ ደህና ደር ስልክ ደህና ደር ብላ እንዳታወራኝ ነው ካሁን በኋላ። ሶ የወንዶች ጉዳይን አዛን አዳልት ወመን ወይም ደግሞ እንዳደገች ሴት ማየት ከባድ ነው። ባይ ዘ ወይ ለምን ያየሁትን የወንዶች ጉዳይን ምሳዬ ብለው ያየሁት ነውና የወንዶች ጉዳይን ገና መጀመሪያው አካባቢ ነው ሰው አእምሮን የወንዶች ጉዳይን ተቀላቀል ምናምን ነገር ይሉታል ማለት ነው። ምንድነው ጥቅሙ? ለምን ደግሞ ይቀላቀል የወንዶች ጉዳይን ምናምን ሲላቸው በሴቶች ምክንያት ይሄ ብሶት ያለባቸው አይነት ወንዶች ማህበር ነው። የዛ እንጨት ቤት ውስጥ የሚሰሩ ወንዶች ማህበር ነውና እሺ ምንድነው ብሶታቸው ሲባል እንደ ችግር የሚያወሩትን ነው የምነግራችሁ። ኦኬ ላይክ የወንዶች ጉዳይ የተቋቋመበት አላማና እየገጠማቸው ያለውን ችግር አንድ ባንድ ሲዘረዝሩ ሰለሞን ምን ይላል? እኔ አንዷን ባንዷ ላይ እንዳልደርብ አሁን ያለችኝ ገርልፍሬንድ መውጫ መግቢያ ያሳጣች። እሺ አንደኛው ደግሞ ምን ይላል? እኔ የሚገጥሙኝ እንዳለ ፋሮች ናቸው። በቃ እንደዚህ ፊዚካሊ ላሰምጣቸው ምናምን ስሞክር ለምን ይሉኛል አይሆንም ይሉኛል። so being told no is his problem. ሌላኛው ምን ይላል? ዘሪሁን ደግሞ ምን ይላል? እኔ የሚያጋጥሙኝ ሴቶች በሙሉ ገና ዚፔን ስከፍት ያረግዛሉ እና እዚህ እንጨት ቤት የምሰራውን ብር በሙሉ የነሱን ልጆች በማስወረድ ጨረስኩት ይላል። እሺ ያኛው ቴዲ ይሻላል። እሱ ቢያንስ ምግብ ወዳለው ስለዚህ ምግብ ማታመጣልኝ ሴት አልፈልግም ይላል። ያኛው ጠጆ ደግሞ የመጠጥ ችግር አለበት ክሊርሊ አን አልኮሆሊክ። ላስ በኖሊ ቀጮ ደግሞ ምን ትላለች? አንቺ ሴት አይደለሽ እንዴ? አንቺ ስለምንድን ነው እዚህ የተቀላቀልሽው ስትባል እንዴ እኔም እኮ ሴትም በሆንም እኮ ወንድም አለኝ። የወንድሞቼ ገንዘብ ሲበላ ዝም ብዬ ላይ ነው? bro don't piss me off. The other character, of course, the Aimro character ደግሞ Amro is traumatized from his experience with his ex who just decided to up and marry some guy from the US so that she can move to the US. I'm sorry for ruining your ወንዶች ጉዳይ for you, but here we are. ወደ ኋላ ተኪዶ መተንተን ተጀመረ። እርግጥ ነው ይገባኛል። ፊልሞች፣ ቲያትሮች፣ ጽሁፎች ምናምን ተጽዕኖ ያሳድራሉ ሰዎች ላይና ዘውጉን ማየት ጊዜውን ማየት ምናምን ያስፈልጋል። ኮሜዲ መሆኑን ሁሉ ማየት ኮሜዲ እንትን ነው ምናምን። አሁን ወደ ኋላ ሄደን እንደገና እንጨጋጨቅ። አሁን ኧረ ተው እጂ ሴት ፍቅር ይዟት አያውቅም። ፍቅር በዞረበትም ዞር አታውቅም። አንድ ወር ለምታውቀው ወንድ ግን ክሮፕቶፕ መልበስ ትታለች፣ ቸኮሌት መብላት ትታለች፣ አጠቃላይ ጣፋጭ መብላት ትታለች፣ ማታ መውጣት ትታለች፣ መዝናናቷን አቆማለች ማለት ነው። መልልሽ እንደፈለኩ ይገባሻል። ገና ለገና ይሆናል ብላ ላሰበችው ወይም ደግሞ ወይ ሪሌሽንሺፕ ይቀጥላል ወይም ወደ ትዳር ይቀየራል ብላ ላሰበችው ሪሌሽንሺፕ ወይም ዴቲንግ በዚህ ደረጃ መንገድ ከጠረገች፣ በዚህ ደረጃ ሰሚሲቭ ከሆነች አንቺ ለባልሽ ምን ማድረግ እንዳለብሽ እና እንደሌለብሽ ልትነግርሽ ይገባል ብዬ አላስብም። and he was sexist የሴቶች ቦታ ኪችን ነው ብሎ ያምን ነበር። not only that eventually ስቶሪው ኢንተርኔት ላይ ሲወጣ ከሌሎች 5 ሴቶች ጋር ነው 4 ሴቶች ጋር ቺት እያደረገ ነበር። submissive ብትሆኝም ሴክሲስት ይሆናሉ፣ ቺት ያደርጋሉ ምናምን። the whole point of the story ከኔ delusion፣ ከኔ መጃጃል፣ ከኔ ስህተት፣ ከኔ ውርደት because that was not a dating story, that was የውርደት story። ከኔ ውርደት እንድትማሪ ነው አምጥቼ የዘፈዘፍኩልሽ። በመጀመሪያ ደረጃ that's not what being submissive is. at my core submissive በሆን ኖሮ ባንዶር ብቻ አልነበረም ከዛ delusion ምነቃው። ክሮፕ ቶፕ መልበስ ማቆም፣ መውጣት ማቆም is nothing። ቸኮሌቱ ኮንቴክስት የተነገረች ደግሞ መብላት አቁሜ አይደለም፣ አላቆምኩም መብላት፣ እንደ ሬድ ፍላግ ቆጥሬው ነው። እሱን ፖይንት አውት ለማድረግ ነው የቸኮሌቱ ኮንቴክስት የተነገረ። አብዛኞቻችሁ ከዛም በላይ ታደርጋላችሁ። ማንነታችሁን እስከምትረሱ ድረስ ነው ወንድን የምታፈቅሩት። ኮር ቫልዩ የሚባለውን at your core ማንነታችሁን አሳልፋችሁ ነው የምትሰጡ። so if anything
that story proves my point. For your information ማለት ነው አሁንም ቢሆን ባል ሊሆን የሚችል ለልጆቼ አባት ሊሆን የሚችል የምፈልገውን አይነት ነገር የሚያሟላ ወንድ ካገኘው ማለት ነው እና ክሮፕ ቶፕ መልበሴና ክለብ ለክለብ መውጣቴ የሚደብረው ከሆነ I don't mind giving that up core value ስላልሆነ but I'm pretty sure እንደዛ እኔ የምፈልገውን ነገር የሚያሟላና እኔ ልወደው ላፈቅረው የምችለው ወንድ I don't think crop top መልበሴ ወይም ደግሞ መዝናናት የሚደብረው ደግሞ አይመስለኝም at the same time. At the end of the day እነዛ ነገሮች እሱን የደበሩት የኮንትሮል ፍሪክ ስለሆነ ነው። ሬድ ፍላጎች ውስጥ አንዱ ነው። anyways ትዳርና ፍቅር የሚሰራው በልምምጥ ሳይሆን በመከባበር፣ በመተሳሰብ፣ በመፈቃቀር እንደሆነ ለመናገር ግዴታ የሆነን ወንድ 10 ዓመት አፍቅሬ ወልጄለት ቺት አድርጎብኝ ፈቶኝ ምናምን አይደለም ልነግርሽ የሚገባው። You should know that ፍቅር ውስጥ ሳትገቢ ትዳር ውስጥ ሳትገቢ it should be common sense ሁላችንም ጋር ያለ common sense መሆን ያለበት አስተሳሰብ ነው። ከስህተቴ ተማሪ ሲጀመር ማቶኞን ማታስቢውን ማታደርጊውን ነገር ለምን ታወሪያለሽ? ባገባ በወልድ ምናምን እንደዚህ አይነት አላማ እንደሌላችሁ እኮ ኒኮ ለአዲስ ሰው ነው የምታወሩት። እያመጣው እዚህ ጋር መልስ የምሰጥበት ምክንያት ምንድነው? እንደዚህ ደግሞ ማያውቁ ሰዎች አሉ። የበፊት አዲስ የሚመጣ ሰው አለ ጆርዲ ማነች ምናምን ብሎ ባክግራውንዳቸው ነው ማያውቅ። ሃይማኖት አያስፈልግም ሃይማኖት የሴቶችን እንትን የሚያደርግ ነው የሚሉ በገሃድ ማለት ነው መጽሐፍ ቅዱስ ነው የሚያስረን የሃይማኖት መጽሐፍት ናቸው እያሉ ቲክታክ ላይቮቻቸውን ብትሰሙ በጣም ነው የሚሰቀጥጣችሁ። በፍጹም ለአንድ ሀገር ፒላር የሆኑትን ትዳርን ቤተሰብን የሚንድ የሚያፈርስ መተሳሰብን ተፋቅሮ መኖርን የሚያፈርስ ይሄን ስል ሴቶቹ ወንዶቹን ተሸክመው ይኖሩ እያልኩ አይደለም መተሳሰብ መፈቃቀር እያልኩ ነው። የሚያፈርስ ነገር ነው እየዘሩ ያሉት መርዝ ከላይ እንትን ይመስላል በማር ለውሰው በቃ ሴት ልጅ አንቺ ተጨቁነሽ ማለት አንዳንድ የሚደርሱ አሉ አይደለም እነሱን ይዘው ይመጡና ይሄው ከሌ እንደዚህ የደረሰባት በወንድ ነው እሷን ይዙና ከዛ አስፍተው ሰዎችን ቤተሰብ እንዳይመሰርቱ ትዳራቸውስ በሰላም እንዳይኖሩ ተክተው እየሰሩ ነው። ስለዚህ ተክተን መልስ መስጠት ስለሚገባን ነው። አላማቸው ሌላ ነው። የምታወራውም ስለ ትዳር ለማውራት መጀመሪያ እኔ እንጃ የተገኘባት ነገራው መመለስ ስለማያስፈልግ ነው። በፍጹም ሞራልም የላትም። ቅርታ ልጅሽ ናት ጣም ተጭኛለሽ እንዴ ምን አይነት ስርዓት ነው እንደዚህ? በጣም እኮ ከዚህ በፊትም አንድ ቪዲዮ አይቻለሁ ሄዶ ወላጆቻቸው እንደዚህ በጣም እኮ ወላጅ የሚከበራል ልጁን ይዛ ቆማ እናትየው ልትሰጭኛለሽ ልጅሽን። ኧረ ኮንተንት ግን ወዴት እየሄደ እንደሆነ እኔ እንጃ። እኔ በጣም ግራ ነው የሚገባኝ። ልጄን ራፊ ፍሬውን ብለሽ ትጋይብኛለሽ። እኔስ ፍሬ የለኝም ወይ? አይ ልጅነት ነይስ ከኔ ፍሬ የለኝም። ልጅ እንደዚህ ሲሆን ነው ደስ የሚለው እንደ ልጅ ምንም በቃ አይደል? ይሄ ነው ሌቭል። አንዳንድ ልጅ አለ አጠናቆሉ ነገር እንደሱ ትንሽ ይከብዳል። አንድ ጊዜ ልክ በጀቱ እንደዚህ እያለቀ ፕሮዲውሰሩ መጀመሪያ ላይ ምን ይምጣ ጥብስ ነው ክትፎ ነው ምናምን ነው ከዛ በርገር ነው የፍስሐ ዘመን ላይ እንትና አምጡለት ምናምን ላይ ይባላል። ከዛ መሀል ላይ ያው የሀዘን ዘመን መሀል ላይ የትካዜ ዘመን ያልከው እዛ ላይ ሲደርስ ምናምን ፕሮዲውሰሩ በቃ ብሎ የተገኘው ነው የዝምታ ዘመን። ከዛ መጨረሻ ላይ የሀዘን ዘመን መጣ ማለት ነው። በቃ ብሩ እያለቀ በጀቱ ተመናመነ። ከዛ ጠራኝና ዩሊያን ነኝ ምናምን ነገር ይላል። በቃ እኔ ነኝ የምቀለው እዛ በቃ አንተ አደራ መጨረሻ ላይ የመጨረሻ ቀረጻ ላይ አይ ቲንክ ገንዘብ በጣም አልቆታል እና እንትን ቤት እማማ እንትንና የሚባል ቤት አለ ወደ 22 አካባቢ እዛ ነው እሺ ብታበላችሁ ምናምን ነገር። ከዛ እኔ እንትን አላልኩም ማለት ኤቲኤሙን ሰጥቶኛል ከእንትን አንግል መሆኑን አላወኩም። ከፋይናንስ ከቁጠባ አንግል መሆኑን አላወኩም። እንደዛ እንደሆነ አላሰብኩም። እኔ መሰለኝ አልነገረኝም እንትኑ። እኔ ደግሞ የዛን ጊዜ ፕሮዲውስ ወደ ማድረጉ አልመጣሁም እና ልክ ሲለኝ እንትን ነው መሰለኝ በቃ ያ ቤት ተመችቶት በቃ። ከዛ እዛ ስንሄድ ለካ እሱ እዛ የጾም ምግብ ምናምን ስለሆነ በቃ በዛ እንድንፋታ ነው ታሰበው። በዛ እንትን በጀቱን ለመቆጠብ ማለት ነው። እዛ ያቺን የጾም ምግብ እራት ላይ ያቺን ምግብ ባበላ በዛ ምናምን ብሎ ነው ፕሮዲውሰሩ። ጎበዝ ፕሮዲውሰር ነው ደግሞ። ከዛ ምሳ ሰዓት ላይ እዛ ቤት ስንሄድ እማማ ምናምን የሚባል ሽሮ ቤት ነው ስንገባ ምግብ የለም ምናምን አሉ። በለው እዛ የት እንሂድ ምናምን አንደኛው አርቲስት ነው ስም መጥቀስ ባያስፈልግ
እንትን ክትፎ ቤት እዛ እንብላ ምንድነው ግዴታ ሁሉም ሰው ይጾም እኔም አልጾም እኔ ምናምን ተባለ። ኦኬ እንደዛ ከተባለ ብዬ እኔ አልመጣልኝም ከበጀት አንፃር እንደሆነ ፕሮዲዩሰሩ ያለው ሊያስጨፈጭፈው ከዛ ታዘዘ በቃ ሁሉም ክትፎ ምናምን ያው በጀት ስለተመናመነ እንጂ እንደዛ ነው የሚባለው የነበረው ፊልሙ ሲጀምር። ከዛ ፕሮዲዩሰሩ እኮ በቃ ያቺን ብር በቃ ሊቆጥር ነው ያቺ ነበረውና ልክ እየተበላ ማለቂያ አካባቢ ፕሮዲዩሰሩ እንትን ነኝ ክትፎ ቤት ምናምን እንዴት ምናምን አይ እዛ ነኝ ደግሞ እነሱ መሀል እየበላው ነው ያልኩት። ልክ ሲመጣ የታዘዘውን ሲያየው በቃ ነው ሚስቱ ቺት እያደረገችበት የደረሰ ነው የሚመስለው። የእውነት ነው ድንጋጤ በቃ ብሎ ምናምን በቃ የሆነ በቃ መጣ ምናምን እና በቃ ደንግጧል። እኔ በቃ ማለት ምን ሆኖ ነው ብዬ ትዝ ይለኛል አጥንቱ ምናምን ዩሊያን አምኜ ነግሬ እየነገርኩ ታደርገኛለህ ዩሊያን እንትና ሽሮ ቤት እማማ ጋር ብሎ አላልኩም። ከዛ አንደኛው አርቲስት ዝም ቢለኝ ሊግጥ የነበረው አጥንት መለሰው ጫረን እንዴ የፕሮዲዩሰሮች አስል አሁን አይደል እየወጡ መናገር የጀመሩት እንዴ አየን እኮ የጥቁር አደይ ፊልም ላይ ያለው ፕሮዲዩሰር እንዴት ያወራው መጥቶ ጉድ ነው መቼስ በጣም ነው የሚያሳዝኗችሁ። ወጥተው ስለማይናገሩ ነው እንጂ እነሱ የሚዲያ ሰዎች ስላልሆኑ አንሰማም እንጂ በጣም ብዙ መከራ ነው የሚያሳልፉት። ጋይስ ሳውዲ አረቢያ ባለፉት 4 ቀናት ውስጥ ብቻ 4 ኢትዮጵያውያንን በሞት መቅጣቷን ይፋ ያደረገች ሲሆን እስቲ ስለዚህ ጉዳይ መረጃን ልንገራችሁ። ሳውዲ 4 ኢትዮጵያውያንን በተለያዩ ቀናት በሞት የቀጣች ሲሆን በሳውዲ አረቢያ የሚኖሩ በእስር ላይ የነበሩ 1600 በላይ ሰዎችን ምህረት እንዲሰጣቸው አድርጋለሁ ስትል የገለጸችው ደግሞ ኢትዮጵያ ነች። ሳውዲ በይፋ ሰኔ 1 2 ኢትዮጵያውያንን ሰኔ 3 ደግሞ እንደዚሁ ሌሎች 2 ኢትዮጵያውያንን በስቅላት ቀጥቻለሁ ብላለች። በስቅላት የተቀጡትም ዳሪያ ከሐሽሽ ጋር ተያይዞ መሆኑን የሳውዲ መግለጫ ያሳያል። እንደ ቢቢሲ ዘገባ ከሆነ ደግሞ የኢትዮጵያ የውጭ ጉዳይ ሚኒስትር 1655 በሳውዲ አረቢያ በእስር ላይ የነበሩ ሰዎች ምህረት እንዲደረግላቸውና ወደ ሀገራቸው እንዲገቡ ማድረጉንም አስታውቋል። እንደዛ ራሱን ስቶ አይኑን ሳይገልጥ ሳይናገር ምን ያህል ጊዜ ቆየ? ድፍን 12 ዓመት ሙሉ አያቀኝም። 12 ዓመት ማምላክ በመታቀው 12 ዓመት ሙሉ አያቀኝም። ለ18 ዓመት ባዶ ቤት ዘግቼ ሳለቅስ መከራዬ ሳየው ልጆች ትንሽ ልጆች ቤተሰቦች ልጆች እንዲያለ አንቺ እኮ እኛ እኮ ጋሼን እኮ አናቆም እኮ ቆሞ ሲሄድ ይሉኛል። ዛሬ እነሱ ትምህርታቸውን ጨርሰው ኮሌጅ የገቡት ልጆች ናቸው። እንደዛ ምል ቆሞ ሲሄድ የማያውቁት ልጆች እንደዛ የሚሉኝና አሁን እንኳን ይድንልኛል የሚል ተስፋ ነው እንጂ ያለው ይሞታል የሚል ተስፋ የለኝም። አሁንም ከ18 ዓመት በኋላ ይድናል። አዎ ይድናል። በቃ ይድንልኛል። መብራት ታድንልኛለች። ቆሞ ይሄዳል። መቤቴ በምታውቀው እውነቴን ነው የምልህ። ይድናል። ደግሞ እኔ መድኃኒዓለም አያሳፍረኝም። ከዚህ የበለጡትን ጉዶች አሳልፌያለሁ። ይድናል። በእርግጠኝነት ነው የምነግርህ። ሕክምና በማጣቱ ነው እንጂ ይድናል። በቃ ምክንያቱም እንደሚያድነው ፈጣሪ ድንቅ ስራውን ይገልጽልን። አንድ ቀን ቆሞ አንደበቱ ተፈቶ አንድ ቀን ቆሞ ያለውን ነገር አውቆ በመንጋቷ በሞት እኔ አይቆጭኝ። በትክክል ይድናል። በቃ ይሄ ነው ተስፋዬ ላይ ተስፋዬ አሁንም ቢሆን ይድንልኛል። በቃ ይድናል። የራበኝም ቢሆን የታዘለትን መድኃኒት አላጎልበትም። የተባለውን ሁሉ በሰዓቱ በስነ ስርዓቱ ነው የምሰጠው። ድፍን 12 ዓመት ሙሉ በዲን አድርጎ ሲያስቀምጠው እኮ ምክንያት አለው። አንድ ለመማሪያ፣ ሁለት እኔን ለመፈተን፣ የመጨረሻ ምን እንደሆነ ለማሳወቅ። ራበኝ። ብዙ ነገሮች አሉ እዚህ ጋር አንተ መንገር ማልፈልጋቸው በጣም ከባባድ ቀናቶች። ሴት ልጅ ነኝ። ብዙ ነገሮች አሉ መናገር ማልፈልገው ነገር የሚያሳልፋቸው ከባድ ቀናቶች አሉ። እንዳይመስልክ እንደዚህ ሲባል እንደው በቀላሉ 18 ዓመት ይሁን እንዳይመስልክ። አንቺ ምን አድርጊ? ህይወትሽን ኑሪ ነው በቃ ህይወትሽን ኑሪ። ቢያንስ እንኳን አንድ ልጅ ልጅ በቃ ጓደኛም ቤተሰብም ብቻ ይላሉ። እንዴት እንደዛ አይነት ነገር ሊሆን ይችላል? ምንም እኮ እንትን የምል ነገር የለም። ቢያንስ ይሄ እኮ እግዚአብሔር አምላክ እሱ የፈቀደው ነገር ነው የሚሆነው። አብሮ እንደውም ያጫውታል እኮ እንደዛ ከየት አመጣው ይባላል። በቃ አባቱ ነው ትያለሽ። ራሱ ስለማያውቅ እሱ አባቱ ነው በቃ ልጅክ ነው ትያለሽ። ልጁንም ቢሆን አባትክ ነው ትያለሽ። አላደርግም በቃ እንደዚህ እኔ ፈጣሪዬን የገባውለት ቃል ኪዳን ካለ አስታምማለሁ ከሞተ ቀብሬ እሄዳለሁ ብዬ ነውና እስከ መጨረሻ ድረስ አብሬ ነው ያለሁትኝ። አላደርግም ወደዛ ማይሰጥም አልኩት። ተመልከቱ እንግዲህ እንደነዚህ አይነት ሚስቶች፣ እህቶች፣ እናቶች
ያሉበት ሀገር ነው። እነ ጆርዲ የሚሉትንና እዚህ ያለውን ጽናት ተመልከቱት። እንግዲህ ገና ለገና እንትን አያረግሽም ምን አያረግሽም እንትን በየው ነው የሚሉት። አንድ ሚስት ግን ባሏን የዚህን ዓመት ታግሳ የምትኖር ሚስት እንዳለች ለምን ይሄን እዚህ ላይ አታዩም? ይሄን እግዚአብሔር ላንቺ ግን ምሕረቱን ይላክለት ለባለቤትሽ። በእውነት እንዲህ አይነት ሰዎች ስታዩ ነው ተስፋ የሚኖራችሁ። ይሄ በአንዳንድ የምናየው አንዳንድ ቁንጽልጽል ነገሮች አሉ። በዛ ተስፋ ትቆርጡና እንደዚህ አይነት ሰዎች ስታዩ ለካ ሰው አለ ትላላችሁ። ምን አይነት ጽናት ነው! አስጌ ይቅርታ ጠየቀ። ወዳጆቼ ወገኖቼ፣ ባለቀሳችሁበት ቦታ ሳቃችሁ ይሰማ። ፈጣሪ የተሰበረውን ልባችሁን ጠግኖ ህመማችሁን ያስረሳ። በቃችሁ ይበላችሁ። ደስታ መቅደሳችሁን ቤታችሁን ይምላው። ግን ከናንተ ጫማ ወጣችሁ በኔ ጫማ አስቡኝ። አትጥሉኝ አትክፉኝ፣ ወደ ቅፋችሁ ሳቡኝ። አቅጄ ያረኩት አንዳች የለምና እስኪ አፉ በሉኝ። አመሰግናለሁ፣ እወዳችኋለሁ። ድምፃዊ አስገኘው አሽኮ። መረጃውን ያገራው ፋስት መረጃ አዎቻለሁ። ራሱ ፌስቡክ ላይም ጽፎት ነበር። ምን የሚባል ተረት አለ? በፊት ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥሎ ማልቀስ የሚባል ተረት አለ። ይቅርታ ምንም ቢልም ባይልም ይቅርታ የሚደረግ ነው ነገ የሚባል ነው። ግን ይሄ ሞት ስለሆነ ምን ስለሆነ ተነግሮ ነው። ስህተቱ ምንድነው? ተነግሮ አረ እንደዚህ አታርጉ ሲባል አለ በቃ በማን አለብኝነት ነው የሆነው። እና ይሄ ደግሞ ጥሩ አይደለም ከህዝብ ጋርና መጥፎ ነገር ያመጣል። ግን ይቅርታ ማለትም ከረፈደም ቢሆን ስህተትን አውቆ ይቅርታ መጠየቅም ትልቅ ነገር ነው። ህዝቡም ምንም ይቅርታ የሚያደርግ ህዝብ ነው፣ ይቅርታ ያደርግለታል። በነገራችን ላይ አዶናይ አካውንት ላይ ምን እየተካሄደ ነው ያለው? ከደቂቃዎች በፊት እንግዲህ ይሄንን ሂስትሪ ላይ ፖስት አድርጎት እኔም በዛ መሰረት ደግሞ በጣም አዝኜ ቪዲዮ ሊሰራ ነበር እና ቪዲዮ ከሰራ በኋላ ደግሞ ታግ ላደረገው ስገባ የአዶናይ አካውንት የለም ማለት ነው። እንደምታዩት እንደዚህ ነው የሚያመጣልኝ። ምን እየተካሄደ እንደሆነ አላቅም። በጣም እሱን ፊል እንዳደረገ ነው የሚሰማኝ። የኔን ፊል አድርጌ እንደው በጣም ቪዲዮ ሰርቼ ፖስት ላደርግላችሁ ብዬ ታግ ላደረገው ስለ ያጣሁት የሱን አካውንት እና በነገራችን ላይ እንደምታዩት እንግዲህ አዶናይ ሂስትሪው ላይ በጣም ደክሞኛል ምናምን ብሎ በቃ ላይክ ግን ያሁንም እየሞከርኩ ነው ብሎ ይሄንን ሂስትሪ ሳይ በጣም ነው ያዘንኩት። እውነት በጣም ነው ያዘንኩት። በቃ ልቤ ምን ያክል እንደተሰበረ ልነግራችሁ አልችልም። በእውነት ስለምወደው ብቻ አይደለም ባይዘዌ ማለት ነው። እንዴ በቲክቶክ መንደር አይተን ማናቀውን ነገር ያሳየን እኮ አዶናይ ነው። በነገራችን ላይ ቲክቶክ ፕላትፎርሙ እንዳለ ሁላ ሰው ሁላ ራሱ ሲጠቀምበት የነበረ ፕላትፎርም እሱ ራሱን ትቶ በጣም ለብዙ ሰዎች እይታ ውስጥ ላልገቡ አርቲስቶች በቃ ብዙ አመት የለፉትን ሰዎች ከመሬት ያነሳቸው እኮ አዶናይ ነበርና እኔ በበኩሌ በቲክቶክ መንደር አይቼ ማላቀውን ነገር ኮንተንት ክሬሽን ነው አትሉኝ መቼም ይሄንን ማለት ነው። ከዛም በላይ የሆነን ነገር እኮ ከኮንተንት በላይ ከራስ ጥቅም በላይ በቃ ብዙ ነገር ሀገራችን አይታ ማታቀው ከዲላን ጀምሮ ማለት ነው። እውነት አይሾ ስፒድ ላይ የአይሾ ስፒድ ኢትዮጵያውን ቡም አውት ሆኖ እንዲወጣ ያደረገው ማን ነው? ራስ ናቲን አም ዘ ቤስት ባርበር እያለ ሲዞር ውሎ ፋይናሊ በቃ ይሄ ልጅ ዘ ቤስት ባርበር ነው ብሎ እንዲመሰክርለት ኢንተርናሽናል እንዲሆን እውነትም በቃ የልቡ ምኞት እንዲሳካል ያደረገው አዶናይ ነው። ሲጀምር 5 ሚሊዮን 6 ሚሊዮን ለሱ እኔ ባይገባ who cares እኔ I don't care just እኔ ለምን አዶናይ 10 ፎሎወር አይኖረው ምን ያድናቂው ነኝ በሚሰራው ስራ በሚያረጋቸው ነገሮች በተግባሮቹ ምናምን ያሳምናል ልጁ። በቃ እዚህ ጋር 6 ሚሊዮን ቀነሶበት ምናምን አይቼው ሳይሆን ስራው ራሱ የሚያሳምን ነው ልጁ። ምንም ይሄንን ኮሜንት ማድረግ ማንም ቲክቶከር እኔ ነኝ ያለ ቲክቶከር አይ እሱ እንኳን እንደዚህ ነው ሊል አይችልም። ሚስቴክ ሰርቶ ሊሆን ይችላል። ሚስቴክ ደግሞ እኛም እንሰራለን። ማንም ሰው እኮ ሲጀመር ሙሉ ነው 100% አይፈጠርም ሲጀመር ማለት ነው። እያጠፋ እየተማረ እያጠፋ እየተማረ ግን ብዙ ነገር ብዙ ለታለዋለላችሁ ወይ ደግሞ ለተዋለለት ሰው ደግሞ በዚህ መልክ አይደለም መልስ የሚሰጠው። እኛ ብንችል ይሄንን ልጅ ኢንተርናሽናል የሆነ ነው ኦሬዲ ያንን ነገር በጣም በቃ ሰፖርት አድርገን ከዛም በላይ እንዲሆን ማድረግ ነው እንጂ ልክ የሆነ በቃ የሆነች ነገር ሊነካ ሲል ቁርጥ የሚደረግ ነገር አለ በእኛ ህብረተሰብ ውስጥ ማለት ነው። በጣም ነው ፊል ያደረኩት። ግን ቆም ብላችሁ ሁላችሁም እንድታስቡ ፈልጋለሁ ስለ አዶናይ ማለት ነው። የፐርሰናል ኢሹ አታድርጉት ነገርየው ማለት የፐርሰናል ምናምን የጥቅም ጉዳይ አታድርጉት ነገሩ። ከዛ ወጣችሁ አስቡ፣ ወጣ ብላችሁ አስቡ።
በጣም ብዙ ነገር መስራት የሚችል ነው። በጣም ብዙ አቅም አለው። በጣም እኔ እርግጠኛ ነኝ ከዚህም በላይ ደግሞ እንዲም እየተባለ በጣም ብዙ ነገር ኩክ እያደረገ I feel it by the way አዶናይ ለሚሰራው ስራ ምንም ጥያቄ የለው ምንም ጥያቄ የለው። በጣም ብዙ ነገር ያደረገ ልጅ ነው። ቅል ልጅ ነው። ሌሎችን ሰዎች እንዲወጡ አድርጓል። በተለይ አሾ ስፒድ ሲመጣ ያኛው ልጅ እንዴት እየተገፈተረ ምን ይያል እንዴት ሰፖርት ሲያደርገው እንደነበር ያየውት ነበርና በጣም ጥሩ ልጅ ነው። በቃ ሰውና ስህተት ይኖራል። ትላንትና ግን ዲአክቲቬት አድርጎት ይመስለኛል አካውንቱን ተዘግቶ ሳይሆን ራሱ ትንሽ ለረፍ ምናምን አይነት ነገር በሚል ዲአክቲቬት አድርጎታል። at the same time ደግሞ ያው ከጃኒ ጋር መለያየታቸውን ታውቃላችሁ። እሷም ደግሞ ቀለበት ላረግ ነው የሚል ዜና ለጣጥፋ ነበርና አንዳንድ ሰው በቃ ያገናኛል ምናምን ሰርፕራይዝ ሊያረጉን ነው ምናምን ሚል ሰው አለ። እንግዲህ እናያለን። ቶክ ላይ ምናምን ኤአይ ነው ወይስ ምንድነው? የሆነ የካርድ ምናምን አየንሽ ነው ምናምን እያለ ነበር። ደገፍ በይና አስረጅም። ቆይ በመጀመሪያ እሑድ እንግዲህ የኔ ትልቅ ነው እንዳትቀሩ እና እዚህ ላይ ነው የምንነግሪ። የሆነ ኢንስታግራም ላይ ግቡና ይት ልኬላችኋለሁ እኮ ለእናንተ ልኬላችኋለሁ። አዎ በፍራይዴ በአምስታችሁ ቆይ አንዴ እንዴው አንዴ ፍራይዴ 90 ሲው ልክ ያለው ሱፍ እንልበስ። ደስ ያላችሁ ብትለብሱ ደስ ይለኛል ለኔ ክብር። አረ ምንም ጣጣ የለም። አብሽር ነው ችግር የለም እንመጣለን። ያ አንዴ በደንብ ነው አንዴ ተጠርታችኋል። እናንተም እንግዲህ እሑድ የኔ ትልቅ ቀን ነው ጋይስ እንዳትቀሩ። በጣም ደስ የሚበቀ ነው። አቃ እደቸለም እሑድ ቀለበት ያው እንትኑ ተጽፏል። ቀለበት ልታረግ መሆኑ ይፋ ሆኗል። እንግዲህ ከማን ጋር እንዴት ነው የሚለው የሚታይ ነው የሚሆነው። አስደሳች ሰበር ዜና ተሰምቷል። ሁላችሁም እንኳን ደስ አለሽ በሉም። ታዋቂዋ የማህበራዊ ሚዲያ ኮከብ ጃኒ ቀለበት ልታሰር እንደሆነ ተሰምቷል። በጥሪ ወረቀት ላይ ባዘጋጀችው ጽሁፍ እኔ ጃኒ ገብሩ እሑድ ሰኔ 7 2018 ዓ.ም ከቀኑ 8 ሰዓት ተኩል በመድኃኔዓለም ሞል በሚገኘው አዳራሽ በቃል ኪዳን ዝግጅቴ ላይ እንድትገኙና በዚህ የህይወቴ ምዕራፍ በሚጀምርበት ቀን አብራችሁኝ እንድትሆኑ በታላቅ አክብሮት እጠይቃለሁ በማለት ወዳጆቿን ጋብዛለች። ታዲያም ይህንን ተከትሎ ብዙዎች በግራ መጋባት ግምታቸውን እያስቀመጡ ሲሆን ጃኒ ከማን ጋር ቀለበት የምታስር ይመስላችኋል? ሐሳባችሁን በኮሜንት አካፍሉን። ፎሎ ያደረጋችሁ ወቅታዊና አዳዲስ መረጃዎችን ያገኙ። እንግዲህ ከአዶናይ ጋር ካልሆነ በዚህ አጭር ጊዜ ውስጥ በቀደም አይደል የተለያዩት። በዚህ አጭር ጊዜ ውስጥ የሆነ ሰው መጥቶ ቀለበት ያደርግላታል ማለት ይሄ የማይታመን ነገር ነው። አለበለዚያ አብረነን ያሉ ባሉበት ወቅቶች በሙሉ አብረው አልነበሩም፣ ፌክ ነበር ማለት ነው። ሌላ ሰው አብሯት ነበር ማለት ነው። በቃ ይሄ ነው። ከዚህ ውጪ ሊሆን አይችልም። ወይ ከአዶናይ ጋር ነው የምታደርገው። ከአዶናይ ጋር ካልሆነ ግን ከአዶናይ ጋር አብረነን ባሉበት ጊዜዎች አብረው አልነበሩም ማለት ነው። እናንተስ ምን ትላላችሁ? አሁን የገባ ተወዳጇ አትሌት ጉዳፍ ጸጋዬ ምን አጋጠማትም? አትሌቷ ታግዳለችም። ከእገዳው ጀርባ ያለው ትልቅ ሚስጥር ምንድነው? የሐኪሟ ትዕዛዝ ዝርዝሩን በአጭሩ አቀርባለሁ። በአትሌቲክሱ ዓለም ጀግኒት አትሌታችን ጉዳፍ ጸጋይ በዓለም አትሌቲክስ ኢንቴግሪቲ ዩኒት የ4 ወር እገዳ ተጥሎባታል። ምክንያቱ ደግሞ ባለፈው ዲሴምበር ወር በተደረገላት ምርመራ ሊትሮዞል የተባለ የተከለከለ ንጥረ ነገር በደሟ ውስጥ በመገኘቱ ነው። ጉዳፍ ሆን ብላ አበረታች መድኃኒት ወስዳ አይደለም። አትሌቷ እንዳስረዳችው ይሄን መድኃኒት የወሰደችው ታማ ስለነበር በሐኪም ትዕዛዝ ማለትም ፕሪስክሪፕሽን ነው። ነገር ግን ተቋሙ ይህ መድኃኒት በማንኛውም ጊዜም ለአትሌቶች ክልክል በማለት ይግባኟን ውድቅ አድርጎም የ4 ወር እገዳ የጣለባት ሲሆን ከዲሴምበር 5 ጀምሮ ያገኘችው ውጤትም በሙሉ ተሰርዘዋል። ሊትሮዞል ምንድን ነው? በሕክምናው ዓለም ይህ መድኃኒት ለጡት ካንሰርና ለሌሎችም የሆርሞን እክሎች የሚታዘዝ መድኃኒት ነው። ነገር ግን በስፖርቱ ዓለም የተከለከለበት ዋነኛው ምክንያት የቴስቶስትሮን ሆርሞንን ከፍ ሊያደርግ ስለሚችል አትሌቶች ተጨማሪ ጉልበት እንዲያገኙ ሊረዳቸው ይችላል ተብሎ ስለሚታመን ነው። ታዲያ ሐኪም አዞ ለምንድን ተቀጣች የሚል ጥያቄ እዚህ ጋር ሊነሳ ይችላል። የሐኪም ትዕዛዝ መኖሩ ብቻ አትሌትን ከቅጣት አያድንም። በዓለም አቀፍ የጸረ አበረታች ቅመሞች ኤጀንሲ ሕግ መሰረት ስትሪክት ሊያቢሊቲ የሚባል መርህ አለ።
ትርጉሙ ወደ ሰውነት ለሚገባው ማንኛውም ነገር ኃላፊነቱ 100% የአንተ ማለትም የአትሌቱ ብቻ ነው ማለት ነው። አትሌቶቻችን ታመው ወደ ግል ሐኪም ሲሄዱ የሚያከሟቸው ሐኪሞች የስፖርት ሜዲሲን እውቀትና የተከለከሉ መድኃኒቶች ዝርዝር መረጃ አላቸው ወይ የሚል ጥያቄ ያስነሳል። አትሌቶቻችን መድኃኒት ከማውጣታቸው በፊት መመርመር እንዳለባቸው ጠንቅቀው ያውቃሉ ወይ? ይህ የጉዳፍ ጸጋይ አጋጣሚ ለኢትዮጵያ አትሌቲክስ ፌዴሬሽንና ለሁሉም አትሌቶቻችን ትልቅ የማንቂያ ደውል መሆን አለበት። በንጹህ ልቦናና ባለማወቅ የሐኪም መድኃኒት ወስደው ማዕረጋቸውና ክብራቸውን ሊያጡ አይገባም። አትሌቶቻችን የሕክምና ባለሙያዎቻቸውን በጥንቃቄ መምረጥ አለባቸው። ሁላችንም ከጉዳፍ ጸጋይ ጋርን ከ4 ወር በኋላ ወደ ውድድር ስትመለስ በድል እንደምትመጣ ሁላችንም ተስፋለን። በቃ ያሳዝናል። በቃ በትንሽ ስህተት የእውቀት ማነስ ሊሆን ይችላል፣ የሐኪሞቹ የእሷ ምናምን የሁሉ ነገር ሆነ። አይዞሽ ሄለንን ከሰስክ ማናት ሄለን ሲባል ምን ብለው ነው የሚያስረዱት? ምንድን ነው የምትለው? እውነት እመጥናቸዋለሁ። ከማይሆን ሰዎች ጋር እንኳን ስትገኙ እኮ እንዴት ይገኛሉ ብዬ በጣም እኮ ጸጽቶኝ ነበር እኮ የምናገረው የነበረው። ራይት ያ ቢገባችሁ በፖዚቲቭ ነበር ነው ስናገር የነበረው። ሄለን ጋይስ ተብትብ ምናምን ነገር ተብታቢ ካልቻልክ ደግሞ ጠንቋይ ብትሄድ አስተብት ዛሴ ቁጭ ብለ ወሬ ሰሰማ እንደነበረውላ አሁን የጠበቃ የምናምን የካሳውን ራስን የምትከፍላት እንደሰማት ተጠቅሌተኛው አንተነ ሰምተ የተከበሩ ጅንኑ ጎጃም ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ይሄ ብቻ ቅብጥ አርጎኝ ጥጋብ ደረቴን ንፍት አርጎ ሆዴ ምግብ ሲጠግብ ሀብታም የሆንኩ መስሎኝ ልክ ለካ ያ ምግብ ሆድ በዳጀሽን ሲያልቅ በቤቴው ሽሮ እንኳን የለም። የማረባ ሽሮ ቅል እንኳን ባዶ ነበር፣ ጨው እንኳን አልነበረኝ። የሆዴን ሆዴ ነው የሚያውቁ። ቮይስም አስቀምጫለሁ፣ የሆዴን ነግሬያቸዋለሁ። ያንን ከግንዛቤ ውስጥ በማስገባት ከዚህ ክፍት አፍ ጋር እኔ ታይሜን ሉዝ አላረግም፣ ግን አስተምሪያታለሁ። እቺን ጋደሚትና ደደቢት ብለው በሆዶ ንዴቶን እንደሚያበርዱ አውቃለሁ። እኔ ታርጌቴ አይደሉም፣ የእውነት ታርጌቴ አይደሉም። ምክንያት የለኝም። ሁሌም ነው የምናገረው። እኔ ለቤተሰቤ ራሱ 200,000 ብር ሰጥቷል ለሆነ ዘመዴ ብያለሁ። ከሳቸው ጋር ችግር የለብኝም፣ ግን ከእንደዚህ አይነት ባለጌ ጋር ምን ይሰራሉ ብዬ ቁጭቴን ነበር ቢገቡት የተናገርኩት። እንግዲህ ትላንትና ላይቭ ገብታ ነበር። አምናለች ጥፋቷን፣ ክሱንም አምናለች። ምክንያቱም ውሸት ነው ምናምን ሳክስ ነው ምናምን ሲባል ስለነበረ ሁሉ ነገር አምናለች። እያለቀሰች ሁሉ ብዙ ነገር ለማለት ሞክራለች። ስም አልጠራችም እንደተባለው ቅጣቱም እንደተደረገባት አምናለች። እነ ዘቢባና ኢሱ ቤት ደግሞ ድግስ ነበር ትላንት የደስታ በቃ ቁጥሩን መጥራት የሚከብድ በእኔ ላይፍ ስታንዳርድ ጋር አብሮ የማይሄድ ብር ተጠይቄያለሁ። እንደገና ደግሞ አወዳይ ናፍቆኛል። እንደው ጋይስ ይው አወዳይ ናፍቆኝ ብር ክፈይ መታሰር ሲሉኝ ጠርዙ ነው የምላቸው። እንደውም ልጅ ያለኔ ይደግ እዚህ ሀገር የሆነት የነጭ እናት ይታዘዝለታል ያድጋል። አወዳይ ናፍቆኛል እንደው ዛሴት እና አወዳይ እንሂድ ወይስ ጠበቃ እንያስ? እንደምታውቁት እኔ ቅልጥ ያልኩ ቂጤን የጣልኩ ደሃ ነኝ። ግን እናንተ ከሀብታም ጋር መጣላት መዘዙ ብዙ ነው ለካ። እናንተው ቂጣችሁን የጣላችሁ ደሃዎች ትሻሉኛላችሁ። የእውነት ስንት ደሃ እዚህ ያለ እነዚህ ድንትቼ ምን ሀብታም ላይ አንጠለጠለ። ተይ ሄለን አትሉኝም እንዴ? እናንተ ራሱ ልብ ግዢ አትሉም? ከቀልብሹኝ አትሉም እንዴ? ተጋብ እንደዛ ፊጥ ሲያደርገን ምን ነው ሄለን ተይ አትሉኝም? አይደረግም ነውር ነው አትሉም እንዴ? እንዴ አብሯለን የተጋብ ፊጥ ያደርገን ዱባይን ከቡርጂ ከሊፋ ላይ ቁጭ ብዬ ስጎበኝላችሁ ነበር አይደል? አይደል? እና አሁን
የጠበቃ ትችላለህ? እኔ የተጠየቁት ከአንድ ወር ከግማሽ ደሞዜ ነው። ከአንድ ወር ከግማሽ ደሞዜ ነው። እኔ ልጅ አስተዳዳሪ ነኝ ጋይስ። አይ ዶንት ሃቭ ፎር ዚስ የእውነት ወይ 10 ዓመት ዕዳ ካልጻፉልኝ በስተቀር ዚስ በጣም ዳንጀረስ ፎር ሚ። ወሬ ቁጭ ብለህ የሰማህ ሁላ ታዋጣታለህ። እንደዚህ በስንደዷ እንዲህ ለቅመህ ካላወጣ እያንዳንዱ የኢትዮጵያ ሕዝብ በነፍስ ወከፍ ስንት ዕዳ አለበት ነው የተባለው? ያልተወለደ ራሱ ገና የማይወለድ ሁላ ስንት ዕዳ አለበት። እናንተም ዕዳ አለባችሁ ጋይስ። ያ ዛሴት ኢንፎርሜሽን ነገርኳችሁ። ኢንፎርሜሽኑ ደግሞ ክብሬ ተነካ የምትሉት ማንነታችሁ፣ እኔ ግን ለሙሉ አማራ የቆምኩት እኔ ነኝ። ቆይተይ ማውራት ፈልጋለሁ። ችግር የለም። ኮንግራትስ እንደ ኮንግራትስ ነው ይባል። ዝም ብላችሁ ኮንግራቹሌሽን በሉ። ዝም ብላችሁ ወጣችኋል። ህግ ያለበት ሀገር ተቀምጣችሁ ዘር ለገበሬ ነው ይላል። ዘር ለገበሬ ነው፣ ዘር ለገበሬ ነው። ኮንግራትስ በሉ። ዝም ብላችሁ ኮንግራትስ። የትኛዋም ሴት መሸማቀቅ የለባትም። የትኛዋም ሴት መሸማቀቅ የለባትም። እንግዲህ ከትላንት ወዲያ ፕሬዚዳንት ማሜ ከሄለን ወርቅዬ ጋር ጌም ሲጮት አዋርድ ለሄለን ወርቅዬ ሲሰጣት ከዛ እሱ ሲቀጣ ተሳደበ። ሲሳደብ ነበረ። እኔንም አዋርድ እንድትሰድበን ነበረ። ባይዘዌ ጋይስ አንድ ነገር ልንገራችሁ፣ ሲሪየስ ማለት ነው። አንድ ነገር ልንገራችሁ። እንግዲህ ፕሬዚደንት ማሜ የሚባለው ነገር የሰደባቸው ስድብ አወድ የሚባለው ጊፍት ሰጪ ነው ለነናሆም ምናምን ለነታኩርም ምናምን ሽቶ ምናምን የሚልክ ያው ገንዘብ ያለው ሰው ነው፣ ጊፍተር ነው የሚሉት። ይሰጣቸው ስለነበር ማሜ በተመሳሳይ ጾታ ግንኙነት ያላቸው ናቸው ሰውየውና ናሆም ብሎ ተሳድቦ ነበር እና ናሆም ከሳለው ብሎ ነበር። አሁን ማሜ ተከሶ ታስሯል። እስካሁን ሰዓት ድረስ እንግዲህ እስር ቤት እንዳለ ነው ማቀው። አሁን በዛ ምክንያት ነው እንግዲህ ሰዎች ይቅርታ ሊጠይቁለት እሱም እያብራራ ያለው። ማሜ የተሳደበው ነገር ቀላል ነገር አይደለም። አልተውም፣ በጣም ቀላል ነገር አይደለም የተሳደበው። የተናገረው ነገር ናሆም ፎንቲ እኔ መጥራትም አልፈልግም ቃሉ ብቻ ያለው ነገር በጣም በጣም አሳፋሪ አስነዋሪ ነገር ነው ያለው እዛ ላይቭ ላይ ማለት ነው። እኔ ደግሞ ቀደም ቪዲዮ ሰርችበታለሁ ለሚመለከተው አካል ይሄን ጉዳይ ሰጥቻለሁ። ኢቭን ነግሬዋለሁ የይቅርታ ቪዲዮ እንዲሰራ። የይቅርታ ቪዲዮን እንዲሰራ ከነገርኩትም በኋላ እንኳን ይቅርታ ቪዲዮ ሊሰራ አይደለም ገብቶ ሙድ ነው ያዘው። ለኔም በውስጥ ቮይስ ልኮልኛል። የላከልኝን ቮይስ ምንድነው እሁድ ጌም ስላለኝ ምቀኝነቱን ምናምን ነገር ተወና እሁድ ላለኝ ጌም ቪዲዮ ስራልኝ ነው። እሱ ኖርማል ነው። ለሱ የተናገረው ነገር በጣም ኖርማል ነው ለሱ ማለት ነው። ገባችሁ አይደለ? ለሱ የተናገረው ነገር በጣም ኖርማል ነው። ሰውየው እኔ ጤነኛም አይመስለኝም እውነት ለመናገር። ግን እዛ ጋር እኔ ከማንም ሰው ጋር አልነካካም፣ ከማንም ሰው ጋር ተነካክቼም አላውቅም። እግዚአብሔር ምስክር የምሬን ነው ጋይስ። አዋድ በእናቱ ኢትዮጵያዊ ነው። አውቆ ማሜ ልክ እንደዛ ብዬ ቪዲዮ ስሰራ ነገሩን ከሀገራዊ ጉዳይ ጋር ከፖለቲካ ጋር ከዘር ጋር ምናምን ነገር ለማገናኘት ሞከረ፣ ሆን ብሎ ማለት ነው። ምክንያቱም የህዝቡን ስስጎን ለመንካት እኔ ለማንም የግብፅ አልሸባብ ምናምን ነገር እንደዚህ አላደርግም፣ ይቅርታ አልጠይቅም ምናምን አለ። ሆን ብሎ ነው ያደረገው ያንን ነገር። ለእኔ ያለኝ ቃል በቃል ጌሜን አታበላሽብኝ ነው። ሰላም እንዴት ናችሁ? ያው እንግዲህ ሰሞኑን በናሆሜና በፕሬዚዳንት ማሜ መሀል የተፈጠረው ነገር ሁላችንም እናውቃለን። ያው ናሆሜ እንደምታውቁት እንግዲህ ከድሮ ጀምሮ አብረን ብዙ ነገር አሳልፈናል እና እነዚህን ነገር የሚወክልም ልጅ አይደለም። አወድም ደግሞ ያው ህዝቡ የሚያውቀው ነገር ነው። ያው ለብዙ ነገሮች ለብዙ እርዳታዎች ሰፖርት የሚያደርግ ሰው ነው። ኢቭን እንኳን ሰው ለምን ተቀየመኝ ብሎ የሚፈራ ሰው ነው እና ይሄ ነገር አግባብ አይደለም። እና ይሄ ነገር ሌላ ነገሮች ከመግባቱ በፊት እዚሁ ቲክቶክ ላይ በይቅርታ ብልፈታው እንላለን። እጅግ በጣም ነው የምንወዳችሁ፣ ሁላችንም በጣም እንወዳችኋለን። ገባ እኮ ሌላ ነገር ውስጥ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? እንግዲህ እንደሚታወቀው በማሜና በናሆሜ የተፈጠረው ነገር በጣም የሚያስከፋና የሚያሳዝን ነገር ነው። ናሆሜ ጓደኛዬ ነው፣ የሚለፋ የሚጠር ልጅ ነው እና ለእሱ እንደዚህ ስም መስጠት እጅግ በጣም አሳፋሪና
አጸያፊ ነገር ነው። እንደዚህ ሊሆን አይገባም፣ በፍጹም ሊሆን አይገባም። ምክንያቱም ነግበኔ ነውና በዚህ ተያይዞ የአዋር ተነስቷል። እንግዲህ ከቲክቶክ ምን የማያገኝ ሰው ነው አዋር ማለት። ገንዘቡን ኢንቨስት የሚያደርግ ሰው ነው። ወጣት ይጠቀሙ ብሎ ሀገር ልርዳ ወገን ላገዝ ብሎ ገንዘቡን ኢንቨስት የሚያደርግ ሰው ነው። ይህን ሰው ተሳድቦ አሸማቁ ከዚህ ፕላትፎርም ላይ ለማባረር መሞከር እጅግ በጣም አጸያፊ ነገር ነው። ልክ ያልሆነ ነገር በቃ ልክ አይደለም። ነገሩ ከፍ ከማለት በፊት ይቅርታ ተጠያይቆ ማለፍ ይቻላል ብዬ አምናለሁ። ማሜ ልክ አይደለም፣ ነገሩን በአጭሩ መቅጨት ይቻላል ብዬ ስለማምን ነው ያ መደረግ አለበት። ልክ ያልሆነ ነገር ደግሞ ልክ አይደለም። ቅድም ነው የወሰዱት፣ ከመስጊድ መልስ ነው የወሰዱት። እኔ አሁን ነው እዛ ነበርኩኝ። እሱ መጥቶ ይቅርታ ከጠየቀ እሱ መጥቶ ይቅርታ አድርጌለታለሁ ካለ እሱ ይወጣል ስላለ ናሁን ፎንቴ እባክህ በተቻለ አቅም ወንድማችን ለልጁና ለሚስቱ ስትል ስተሰርቷል። ወላሂ ላዚም ይኸው እንግዲህ የማይመለከታቸው አንድ ጦስ ሲመጣ እንግዲህ ተያያዥ ቤተሰብ ያለው ሰው ብዙ ጣጣ አለው። ልጅ አለው፣ ባለቤት አለችው፣ እሱ ነው የሚያስተዳድራቸው። ያው ቲክቶክ ላይ ወደዚያም ብሎ ቢሆን ማለት ነው። እና ዞሮ ዞሮ ለአንድ ቤት አባት ያጎላል እና ጥፋት ሰርቷል፣ እስር ቤት ገብቷል። እዚህ ጋር ደግሞ ሚስትና ልጆቹ ተጨንቀዋል። በጣም ጥፋተኛ ነው። እባክህን ወንድማችን ይህን ነው የምለው። እባካችሁ ድምፅ መሆን የምትችሉ ሰዎች ካላችሁ ወንድም ነው፣ ልጅ አለው። ይህን ህፃን ልጅና ሚስቱን እንደዚህ ትቷችን ነው የሄደው። በጣም በጣም ይቅርታ ነው። ይቅርታ ጠይቃለሁ። እኔ የልጄ ስትል በእናትህ የልጄ ስትል ልቀቅልኝ እንግዲህ አጠፍቷል። ማሜ ትክክል አይደለም፣ እውነት ነው አጠፍቷል። ይቅርታ በጣም ይቅርታ ከሆነ በኩል ነው ማለት በጣም ይቅርታ። ማሜ ሲወጣ ደግሞ ይቅርታ ይጠይቃል። እኔ ደግሞ ልጄ ስትል በእናትህ ይቅርታ አጠፍቷል ማሜ። እሺ በጣም በተለይ ያው ለሱ ብቻ አይደለም አወል ለጊፍተሩም ላወልም ይቅርታ ጠይቀኛለ ነው ለልጁና ለሚስቱ ሲል በቃ ማሜ ጥፋት ሰርቷል፣ ይቅርታችን ተቀበልን ነው ያለው ነው ናሆሜ። ያው እንግዲህ እነሱ የሚሉት ሄደ እርሱ መጥቶ ይቅርታ አድርጌለታለሁ ካለ እንለቀዋለን ብለዋል ነው የሚሉት። የዚህን ጉዳይ ያዙት ማሜን የሚከታተሉ ማለት ነው። አሁን ደግሞ ህግ ይዞታል። ከዚህ በኋላ ማቀው ነገር የለም ምናምን ብሎ መልስ ሰጥቷል። እንደኔ ግን ቲክታክ ላይ በጣም ላፊ ነገር ይባባላሉ እርስ በርስ ምናምን፣ ከኋላ ግን ቤተሰቦች አሉ ምናምናምና መተሳሰብ እና የተባለውም ነገር ቀላል አይደለም። በእርግጥ ከባድ ነገር ነው። ማሜም ይቅርታ መጠየቅ ይኖርበታል እና ህይወታቸው እንዲቀጥሉ ቢደረግ ቢስማሙ በይቅርታ አሪፍ ነው እላለሁ። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላደረጋችሁ አሁን ላይክ አድርጋችሁ በሚቀጥለውም በአሪፍ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።